ፕሮግራም ተሳታፊዎች ደግሞ አላቸው እና ትንሽ ከፍተኛ ሳይት ነበር ከዛ ነው በዛም በጣም ያሳደጋለን። አሁን ፕሮግራማችንን ለመጀመር የመክፈቻ ንግግርና የታና መጣች ንግግር ያደርጉልናል። ይህንን የመክፈቻ ንግግር የሚያደርጉልን የኢትዮጵያ ሲቪል ማህበራት ድርጅቶች ህብረት ለምርጫ ዋና ዳይሬክተር አቶ አበራ ኃይለማርያም ናቸው። አቶ አበራ ሙከራውን አይቼው ትልቅ ነገር ትልቅ መሻሻል ወደ ስለማት ማለት ነው። ከዛ ወደዚህ እንዴት እንደሚቃቅስ ነገር ቀደም ሲል አሁን ምን ያህል እንደተለወጠ በሰላሳ አባላ እዚህ ደርሶ ስብሰባ ሊደረግ ይችላል። ሰው እንግዲህ ለመዘግየቴ ከዛ በተረፈ እዚህ ጥሬችን ያደረጋቸው በፍላጎታችሁ በመገኘታችሁ ተሳታፊዎችን አመሰግናለሁ። ሞስት ኢምፖርታንት ደግሞ በዚህ ክርክር ውስጥ ክርክር በብዙ ቤት ስለሆነ ክርክር ውስጥ ለመሳተፍ ፈቃደኛ ናችሁ። ጊዜያችሁንም ጉልበታችሁንም ሰውታችሁ ዛሬ የሆነው ይህንን ኢቨንት እውን እንዲሆን ላደረጋችሁ ተሳታፊዎች እንዲሁም ይህንን ውይይት ወይም ክርክር ለመምራት ፈቃደኛ ለሆኑት አወያይ ከፍ ያለ ምስጋና በራስና በህብረት ለመጥቀስና ቀርበታለሁ። ወደ ጉዳዩ ከመግባቱ በፊት ትንሽ ደቂቃ መስጬ ወይዛ ወይሴኮ ምንድን ነው ማን የሚለው ነገር ለመላቸው ደስ ይለኛል። አጭር ነው። ሴኮ የመረጃ ብቻ የሚለው በረጅሙ ኢትዮጵያ ሲቪል ማህበራት ድርጅቶች ዘቀሚታ በኢትዮጵያ ውስጥ የመጀመሪያው ኤሌክሽንን እንደ ስፔሻላይዜሽን ወስዶ እየሰራ ያለ የመጀመሪያው ህብረት ነው። የተመሰረተ በ2019 ነው። የመጀመሪያው ልምዱ ያገኘው ደግሞ በሲዳማ ህዝብ እና እዚህ አዳራሽ ውስጥ ብዙ ነገር አይተናል። በሲዳማ ህዝብ ውሳኔ ከዛ በኋላ ሌሎች ከአምስት አራት ቤት ሊሆኑ ከሲዳማ ጋር ጭምር ሀገራዊ ምርጫዎች እንዲሁም አንድ አውትስታንዲንግና አንድ ድጋሚ ምርጫዎችን አድርጓል እና በ2019 ዓመተ ምህረት በ2019 ለአውሮፓ አቆጣጠር የዛሬው 2011 እና ከዛ ጊዜ ጀምሮ የተመሰረተ ድርጅት ነው። አራት ዋና ምሰሶዎች ያሉ ስራዎቹ የመጀመሪያው የሲቪክና የመራጮች ትምህርት፣ ሁለተኛው የፊዚክስ ስራ ወይም ደግሞ ሞኒተሪንግ ወይም ኦብዘርቬሽን የሚለው ነው። ሶስተኛው የምርምር ስራና የውትወታ የማድረግ ስራ ነው። አራተኛው የአቅም ግንባታ። እነዚህ ኮር ታሪክ ናቸው። በዛ ውስጥ ላለፉት 6 ወይም 7 ዓመታችን ነው የተለያዩ ስራዎችን ስናከናይ ቆይተናል። እነዚያን ዝርዝር ስራ ከፈለጋችሁ ዌብሳይታቸው በጣም አክቲቭ ነው። ጎኛ አላቸው በደንብ ብዙ ነገር ከኔ በላይ የሚነዟችሁ ምጥፎ ልታገኙ ትችላላችሁ። ነገር ግን እንደ ዋና ነገር አድርጌ ልነግራችሁ የምፈልገው ወረዳቻ በኢትዮጵያ ውስጥ እና በኤሌክትራ ላንድስኬፕ ውስጥ ያመጣቸው ትልቆቹ ነገሮች ማሳወቅ ልነግራችሁ ፈልጋለሁ። መጀመሪያ ምርጫ ኤሌክቶራል ሳይክል አፕሮች በምርጫ ውስጥ ያስተዋወቀው ህብረት ለምርጫ ነው። ኤሌክቶራል ሳይክል አፕሮች ማለት ድሮ እንደምናውቀው ምርጫ 4 ዓመት ወይም 5 ዓመት ከሆነ 1 ዓመት ሲቀረው ወይም 1 ዓመት ባለፈ ጊዜ ዝግጅት የሚሰራበት ስራና የምርጫ ቀን መጠናቀቅ ወይም ኤቨንት ሌድ የሆነ አፕሮች ነበር። ህብረት ለምርጫ ግን ምርጫ ማለት ውደት እንጂ ኤቨንት አይደለም፣ ሁነት አይደለም።
ሳይክል እንጂ አንድ ቀን ወይም በጥቂት ቀን ተሰርቶ የሚያልቅ ነገር አይደለም ማለት ነው። ስለዚህ ምርጫ ለኛ ሳይክል ነው ስንል ቅድመ ምርጫ የሚባሉ ክፍሎች አሉ፣ የምርጫ ዘመን የሚባል ክፍል አለ፣ ከዛ ድህረ ምርጫ የሚባል እነዚህ ሳይክሎች የአንደኛው መጨረሻ የሌላኛው መጀመሪያ። ስለዚህ ምርጫ የማያቋርጥ ስራ መሆኑን ያስተዋወቀው ህብረት ለምርጫ ነው በዚህ ሀገር። ስለዚህ እንዳንድ አስተዋጽኦ የምንናገርበትና ትንሹም ቢሆን ቶራ የሚፈልገው መፍራት ያስፈልጋል። ግን እንደ አስተዋጽኦ ይህንን የምናየው እንዲህ አይነት የተለመደው በ11ኛው ሳለ እንደባደረጉ ስራ አስቀርተን በአመቱን ሙሉ 5ቱንም አመት ሙሉ ከምርጫና ሪሌትድ ከሆኑ ስራዎች ጋር የመስራትን ባህል ለማስተዋወቅ ሞክረናል። ሁለተኛው ምርጫ ባለቤት አልነበረውም እዚህ ሀገር፣ በተለይ ምርጫ ትዝብ ባለቤት አልነበረውም። 4ኛው አመት ላይ ወይም ደግሞ ጥቂት ወራት ሲቀሩ ሲቪል ማህበረሰብ ድርጅቶች ተሰባስበው አድሆክ ቦዲ ያቋቁማሉ። ከዛ ከፍተው ብለው ወደ ሰርተው ጨርሰው ልክ ምርጫ ድምፅ ተሰጠ ከተባለበት ቀን በኋላ ይበተናል። ኢንስቲትዩሽን ሜሞሪ የሚባል ነገር የለም። ካለፈው ተነስቶ ወደፊቱ መሻሻል የሚባል ነገር የለም። በቃ የጨረባለት ነገር ነበር። ነገር ግን እኛ በተለየ መንገድ ፐርማነንት ስትራክቸር ፈጠርን። ይህም ማለት ከ184 በላይ አባላት ያሉት እነዚህም ድርጅቶች በመላው ሀገሪቱ የተሰማሩ ሜምበርሺፕ ያሉት ድርጅት ፈጥረን ምርጫን ከአንድ ምርጫ ወደ ሌላ ምርጫ የሚያሸጋግር ተቋም ፈጥረናል። ትልቅ ልምዶችና ተሞክሮችን አካብተናል። ይህ ለሌሎች ድርጅቶች በዚህ ጉዳይ ለመሰማራት ለሚፈልጉ ሁሉ አገርም ለዚህ ሀገር ኮንቲኔንታሊ አስተዋጽኦ እያደረግን እንገኛለን። ስለዚህ ሁለተኛው ህብረት ለምርጫ ያስተዋወቀው ነገር ቋሚ የሆነ መዋቅር እንጂ በአድሆክ ወይም በጊዜያዊ ቡድኖች፣ ኮሚቴዎች የሚሰራ አለመሆኑን እና እንደ ዋና ስራ ሊታይ የሚገባው ያስተዋወቀብን። ሶስተኛው ሲስተማቲክ ኦብዘርቬሽን ይባላል። ሲስተማቲክ ኦብዘርቬሽን ምርጫዎች ሁለት አይነት ባህሪ ያላቸው ወይም የምርጫ ገጽታ ሁለት አይነት መንገድ አለው። አንዱ ማስ ሞቢላይዜሽን የሚባል አፕሮች ነው። ብዙ ሰዎች ተሰብስበው 50 ሆነው በየምርጫ ጣቢያው የሄዱ እዛ ጋር ምን አለ፣ እንዴት ናቸው፣ አስፈጻሚዎቹ ምን እያደረጉ ነው ብለው ብዙ ወደ ውስጥ ሳይመለከቱ ትዝብትን የሚያካሂዱበት ዘዴ። እኛ ጋር ግን በተለየ መንገድ እናቀርባለን። አንደኛ ሜቶዶሎጂ አለ በተወሰነ ደረጃ። አንዳንዱ የምርጫ ድርጅት ታርጌትድ የሆነ አፕሮች አለው፣ ሌላው ሳምፕል ቤዝድ የሆነ አፕሮች አለው፣ ሌላው ፕሮፖርሽናል ቤዝድ የሆነ አፕሮች አለው። እኛ ፕሮፖርሽናል ቤዝድ ወይም ተመጣጣኝ የምርጫ ስልትን በመጠቀም አገሪቱን ቆዳ የሚሸፍኑ ታዛቢዎችን በመጀመሪያ በስርዓት መልምለን አሰልጥነን አሰማርተን ሪፖርታቸውን ሪል ታይም የሚቀበል የሲስተማቲክ ኢሌክሽን ኦብዘርቬሽን ስርዓትን በዚህ ሀገር ያስተዋወቅነው እኛ ነን። ይህንን ለማድረግ ምናልባት የተሳተፋቸው በዚህ ውስጥ ወንዱን አልቶሎ አላውቅም። ነገር ግን የ7ኛው ምርጫ ላይ የተሰማሩት ይሆናላችሁ። ቼክ ሊስቶች አሉ። አርቢትራሪ አይደለም የምንሰራው፣ የምርጫ ህጉን ተከትለን ከዛ ኢንተርናሽናል ስታንዳርድን መሰረት አድርገን ቼክ ሊስቶች አዘጋጅተን ነው የምንታዘበው። የትዝብት ስራዎቻችን ቅድም እንዳልኳችሁ የቅድመ ትዝብት ስራ አለን፣ የምርጫ ዘመን የምንለው ስራ አለን፣ ድህረ ምርጫ የሚባለው አለ። ይሄ ሲስተማቲክ ያደርገዋል እና ትሬኒንግ ድንገት ድል ካገኛችሁ ምን ማለት ሲስተማቲክ ኦብዘርቬሽን እንደሆነ በደንብ ልትደርጉ ትችላላችሁ። የዚህ ነገር አይታይም፣ ግን ይህንን የሚያስተዋውቅልን። አራተኛ ቴክኖሎጂን በምርጫ ውስጥ የተጠቀምነው የመጀመሪያዎቹ ተቋም እናያለን ማለት እንችላለን። ምርጫ በተለመደው ሲዳማ ሪፈረንስ ሲታዘብ የምርጫ ሪፖርቶችን በእጆቻችን ነበር ቃል የምናደርገው የምንቀበለው፣ ከዛም አግሪጌት የምናደርገው፣ ከዛም በኋላ ትሬንዱ ይህን ይመስላል፣ አውትካሙ ይህን ይመስላል እያንን የምንናገርበት መንገድ ልማዳዊ የሆነ በእጅ የሚሰራ ሪፖርቶችን በስልክ የምንቀበልበት ነው። አሁን ግን የአፖሎ የሚባል ፕላትፎርምን ተጠቅመን ኤስኤምኤስ የሚባለው ቴክኖሎጂ በመጠቀም የሪል ታይም ከምርጫ ጣቢያ መረጃዎቻችንን ወደ ማዕከል የምናስገባበት አሰራር የዘረጋ ነው። ስለዚህ በአንድ ቀን ውስጥ ልክ ምርጫው እየተካሄደ ሪፖርቶች ይመጡና ልክ ምርጫው ሲያበቃ ደግሞ ሪዛልቱን ሙሉ የተላለፉትን ምልክቶች እዚህ በስክሪን ላይ እናየዋለን እና ይህን አይነት ቴክኖሎጂ በማስተዋወቅ
የመጀመሪያው ተቋም ሴኮ ነው። አሁን ደግሞ እዛም አልፈን የታዛቢዎች ምልመላ የሚካሄደው በቴክኖሎጂ እገዛ ነው፣ ሲስተማቲክ በሆነ መንገድ ነው። ስለዚህ ሁሉም መረጃ ለታዛቢዎቻችን አለ። በአንድ በቀላሉ በአጭር ጊዜ ውስጥ ለሚመለከታቸው አካላት በተለይ ለምርጫ ቦርድ በመስጠት አክሬዲቴሽን ወይም ደግሞ እውቅና ወይም ባጅ የምናገኝበትን አሰራር ተጠቅመናል። ስለዚህ ይሄ ቴክኖሎጂ ወደ ምርጫ በማስገባት ከሲቪል ሶሳይቲዎች መካከል ሴኮ የመጀመሪያ ነው ማለት ይችላል። በመጨረሻ ምርጫ ማለት የጾታ ነው። ይህ ሁሉ ስራ ሰርተን የምርጫውን ውጤት ለህዝብ ለመግለጽ ለህዝብ ለመገለጽ ደግሞ ኮምፕሬሄንሲቭ ኦብዘርቬሽን ሪፖርት አለ። ዝርዝር ውስጥ አልገባም። ወደኋላ ሌሎች ትናንሽ ሪፖርቶች አሉ። ነገር ግን የምርጫውን ሂደትና ውጤት አጠቃለን ለህዝብ የምንገልጽበት ሪፖርቲንግ ኦብዘርቬሽን ሪፖርት አለ። ይህንን በማድረግ ነገር አሁንም በዚህ ሀገር ውስጥ የመጀመሪያው ድርጅት ህብረት ለምርጫ ነው። እነዚህ ትልልቅ ነገሮችን ኢምፕሬስ የሚያደርጓችሁ ከሆነ ዌብሳይታችንን ተመልከቱ፣ ተከታተሉን፣ ትረዳላችሁ። ቮለንቲር አድርጉ። በምርጫ ታዛቢነት ስራ ለመሰማራት ኢንትረስት ካላችሁ እዚህ አካባቢያችሁ ካሉ ድርጅቶች ጋር ተገናኙ። ሜምበሮቻችን እዚህ ያሉ በየቦታው አሉ። እነሱ ጋር ለመስራት ሞክሩ። ይህን ካልኩ በኋላ ወደ ዕለቱ ጉዳያችን ስንመለስ ያው እንደምታውቁት ኢናንሲንግ ፓርቲሲፔሽን ኦፍ ኢትዮጵያን ፖለቲክስ ውስጥ በጣም እሱን እንደሆነ አይተናል። ይህንን ፕሮጀክት ቀርጸን ባላንሲንግ ዘ ስቴት የሚለውን ፕሮጀክት ቀርጸን ላለፉት 3 ዓመታት ሰርተናል። ይህንን ያደረግነው ደግሞ ከምርጫ ተዘግቶቻችን ተነስተን በምርጫ ተዘግቶቻችን ውስጥ የሴቶች ተሳትፎ በጣም ዝቅተኛ ነበር። እንደ ካንዲዴት ወይም ወደጩ በጣም ትንሽ ነበር። እንደ ምርጫ አስፈጻሚ በጣም ብዙ አልነበሩ። እንደ ታዛቢ እኛ ጋር እንኳን የነበሩት ሳስታውስ 29.8% ይመስሉኛል በምርጫ ታዛቢነት ካምፔን ላይ ብዙ አይደሉም። በምርጫ ዘመቻ ላይ ተሳትፏቸው ብዙ አይደሉም። ስለዚህ እነዚህ ነገሮች ኦብዘርቬሽን ሪፖርታችን በመነሳት ይህንን ፕሮጀክት ሰርተን ላለፉት 3 ዓመታት ስናከናውን ቆይተናል። እዚህ ውስጥ ብዙ ስራዎችን ያከናወን ነው። ታችን ለመንግስት አካላት ስልጠናዎች ተሰጥተው ቆይተናል። የሲቪል ማህበራት ድርጅቶች፣ የሚዲያዎች ስለ ሴቶች ፖለቲካል ፓርቲሲፔሽን እና ዲሲሽን ስራ ላይ የሚያነቃቁ ስራዎችን እውቀትን የሚያስታጥቁ ስራዎችን ያከናውነናል። ከዛ በተረፈ የተለያዩ ጥናቶችን በሚዜቶች ጉዳዮች ላይ በተለይ በሴቶች የፖለቲካ ተሳትፎ ላይ አካሂደናል። ከዛ የሚዲያ ሞኒተሪንግ ስራ ሰርተናል። በነገራችን ላይ ሚዲያ ሞኒተሪንግ ሁኔታ በዝግጅታችን ውስጥ ሚዲያዎችን እንከታተላለን። ሴቶች ፖርትሬት ምን ይመስላል? የሴቶች ሮል በሚዲያው እንዴት ነው የሚገለጸው? የሴቶች ተሳትፎ ሚዲያ ውስጥ ምን ይመስላል? ስቴሪዮታይፖች ምን አይነት ናቸው? ምን አይነት ነገሮች መስካም ፐርፔትዌት እየተደረጉ እነዚህ የሚመለከቱ ነገሮች በሙሉ ሞኒተር አድርገን 2-3 ሪፖርቶቻችን ቃል 3 ሪፖርት እንደዚህ አሁንም ኮምፕሬንሲቭ የሆነ ሪፖርት ወጣ። ይህንን አይነት ስራ ሰርተን የእሷ ድምፅ የሚደግሙ የሬዲዮ ፕሮግራም አለ። የሬዲዮ ሰዓት ሳምንት ለ30 ደቂቃ የምናስተላልፈው የሬዲዮ ጣቢያ ጉብኝትም የተለያዩ አካላትን ፓርላሜንቱ፣ የሲቪል ማህበረሰብ ወኪሎችን፣ የሚሰሩ ወኪሎችን ይዘን ወደ ኬንያ በመሄድ ኬንያ የምርጫ ኮሚሽን፣ ሌሎች የሲቪል ማህበር ተቋማት፣ የመንግስታዊ ተቋማት ጋር ጉብኝት አድርገናል። በዚህ የሴቶችን ተሳትፎ ሞር ኮምፕሊት ለማድረግ እና ጉድለቶችን በመሙላት የበኩላችን አስተዋጽኦ አድርገናል። ከእነዚህ ሁሉ ስራዎች መካከል አንዱ ዲቤት፣ 2 የተለያዩ ዲቤቶችን አዲስ አበባ አድርገናል። ይህ 3ኛውና የመጨረሻ ነው። ስራው የመጨረሻ ፍለጅ ውይይቱ ይቀጥላል። ባለፈው የምርጫ ማሻሻያ ላይ እኛ ኮንትሪቢዩት ያደረግነው አንዱ በቦታ አድቮኬት እያደረግን ነበር። የምርጫ ቦርድም ተቀብሎት ነበር። በማሻሻያ አዋጁ ላይ አስገብቶት ነበር። ፓርላማ ላይ አሁንም ትግል ይቀጥላል እና ዛሬ የምናደርገው ውይይት የዚህ ኮንቲኒዩስ የሆነ ዲቤት እጅግ ስቲክ የሆነ ኢሹ አለው። ይገባኛል። እኛ የምንለው የራሱ ችግር አለው፣ ሌሎች ደግሞ የሚሉት የራሱ ችግር አላቸው እና በሁለቱም ሳይድ አከራካሪ የነበረ ግን እኛ በሴቱ የዚያ ምንድን ነው ማንዳቶሪ የሆነ የሴቶች ቦታ ኢምፕሊመንት ይደረግ የሚለውን አቋም ይዘን ነው እየተከራከረ ይህንን አቋም እንቀጥላለን። ግን ይህንን ክርክር በአያዝ ለማድረግ እየፈለጉ አይገድም።
አሁንም ሁለቱም ጋር እኩል ክርክር የሚደረግባቸው ነገሮች እንዳሉ እኛ የምንይዘው የያዝነው አቋም ጉድለትና ችግር የለውም አይደለም፣ በጣም ችግር አለው። ግን እስቲ እንደ አቋም ያዝነው ስለሆነ በድርጅት ነገር ግን ክርክር አለው። ኢንትረስቲንግ ዲቤት ነው። ባለፈው ጊዜ ይሰማል ዩኒቨርሲቲ ተማሪዎች ነበሩ ማስታውሰው። በጣም ኢንትረስቲንግ የሆነ ክርክር ነበር የነበረው። በእውነት ለመናገር ከተማሪዎች እኔ ያልጠበቅኩት አይነት ክርክር ነው ሲማል ዛሬም እንዲህ አይነት ነገር ይኖራል የገምታለሁ። ክርክሩ ገና ይቀጥላል። ይሄ የአሸናፊው ሀሳብ እስኪወጣ ድረስ በሆነ መንገድ ቢሆን ይሄ ክርክር መቀጠሉ ስለማይቀር ዛሬም የምናደርገው ነገር እንደ ግብአት እንወስደዋለን። ስለዚህ እናንተም ይህንን ጥሪ ተቀብላችሁ መምጣታችሁ ተወያዮቹ ፈቃደኛ ሆነው በመዘጋጀትና ዛሬም እዚህ ቀርቦ እኛን ለማሳመን ለሚያደርገው ጥረት ሁሉ በጣም አመሰግናለሁ። እንኳን ደህና መጣችሁ። በጣም ብዙ እንደሚቀረን የምናይበት መድረክ ስለሆነ ስቲክ አደረገው ማንዳቶሪ ጀንደር ኮታ ወይም አፈርማቲቭ አክሽን የሚለውን የተመረጠበት ምክንያት በማታወራ እንደጠቀሱት የኢትዮጵያ ብሔራዊ ምርጫ ቦርድ በዚህኛው ማሻሻያ ማንዳቶሪ ኮታን ለማስገባት ሞክሮ ነበር። ሴቶች ወደ ፖለቲካ ሊደርሽፕ እንዲመጡ ከፍተኛ ጥረት እያደረገ ነበር። እኛም ድጋፋችን ሰጥተን ነበር፣ ሎቢ እያደረግን ነበር። አንፎርቹኔትሊ ምክር ቤቱ አልተቀበሉም። ያ ማለት የሚቀጥለው ሀገራዊ ምርጫ 7ኛው ምርጫ ላይ ሴቶችን አስገዳጅነት በኮታ ሲስተም ማምጣት አይቻልም። ፖለቲካ ፓርቲዎች ኦፕሽን ወይም ደግሞ አሁን የኮንሰንት ነው የሚሰጡት። እዚህ ቤት ውስጥ በጣም ብዙ ባለሙያዎች፣ ተማሪዎች፣ አካዳሚክስ ይታዩና ከኢትዮጵያ ፖለቲካ ፓርቲዎች ጋር ምክር ቤትም ወካዮች አሉ፣ ፖለቲከኞችም አሉ። ይሄ የሴኮ ስራ አድቮኬሲ በጥናት የተደገፈ የህዝብ አብዛኛው ሰው ድጋፍ ያለው ለማድረግ ያለመ ነው። ምክንያቱም አድቮኬሲ ስንሰራ ሳይንቲፊክ መሆን አለበት። ምርጫ ቦርድን፣ መንግስትን፣ ፖለቲካ ፓርቲዎችን ወደ ጀንደር ኮታ ወይም ማንዳቶሪ ኮታ እንዲመጡ ለመገፋፋት መጀመሪያ እውነታው ማወቅ አለባቸው። አድቮኬሲ ስራችን አንዱ ይህን ውጤት ወይም ድቤቱን አውትፑት ለምርጫ ቦርድ፣ ለፖለቲካ ፓርቲዎች፣ ለመንግስት የሚመለከተው አካል በፖሊሲ ብሪፍ መልኩ ይቀርባል። እንዲሁም እንተው አይደለም ወይም ያለ ማሰሪያ የሚቆም አይደለም። የሶስት ዓመት ፕሮጀክት እንዳያችሁ ፕሮጀክቱ ያለው ስራው ይቀጥላል። አብዛኛው የሴኮ ስራዎች የተሰናሰሉ ስለሆኑ ማለት ነው። ስለ ድቤቱ አንድ ብሪፍ ለመስጠት ያክል ከመናገር በፊት ስራቸውን ትንሽ አይነት አድርጋችሁ ሁለቱን ተከራካሪ ወገን 10 ደቂቃ በመጀመሪያው ዙር አላቸው። በመጀመሪያው ዙር ያላችሁ አርጊውመንት ያቀርባሉ። ለምን እንደደገፉ ማንዳቶሪ ኮታ ወይም ደግሞ አፈርማቲቭ አክሽን የሚደግፉበትን ምክንያት ወዘበለት ኢትዮጵያ ፖለቲክስ ያለው ማለት ነው። እሱን በ10 ደቂቃ ሁለቱን ግሩፕ 10 ደቂቃ ይኖራቸዋል። በመቀጠል ሪበታል ሴሽን የሚኖራቸው ክርክሩን የዛኛው ወገን ክርክር የማይቀበሉበትን ምክንያት ያቀርባሉ ወይም የዛኛው ወገን ክርክር ውድቅ ማድረጊያ ጊዜያቸው ነው። ለዚህ ነው ማስጠንቀቂያ የተመደበው። በሚቀጥለው ሴሽን ላይ ካውንተር ሪበታል ወይም የመልስ በዛኛው ወገን የተነሳባቸውን ጥያቄ ውድቅ ለማድረግ ድጋሜ 5 ደቂቃ ዕድል ይሰጣቸዋል ማለት ነው። ሞዴሬተራችን ዶክተር አዲስ ወርቅ ጥላሁን አሉ። እሳቸው ጥያቄ ያነሱላቸዋል ማለት ነው። ለሁለቱም ግሩፕ አንድ ጥያቄ ሪፍሌክት ያደርጋሉ። ስለዚህ ከተሳታፊው ለሁለቱም ተከራካሪ ወገኖች ጥያቄዎችን በማንሳት እንዲሁም ተሳታፊዎች ወይም ተከራካሪ ወገኖች አድሬስ በማድረግ ነው የሚጠናቀቀው ማለት ነው። ህጉን ለመናገር ያክል ይሄ ከቤቱን ስፔክት የሚደረግ ነው። ከተከራካሪ ወገኖቹን የምንጠብቀው አንድ ህግ ሆናችሁ ፕሊዝ ፕሮፌሽናል ዲስከሽን ነው። ለፕሮፌሽናል ዲስከሽን ሪስፔክትፉል የሆነ አርጊመንት አቀራረብ ወይም ሪበታል ሜካኒዝም እንጠብቃለን። አታክ የሚደረገው አርጊመንት ወይም አይዲያ እንጂ ፐርሰናል አይሆንም። ሰዎችን የሚያስወጣ የሰዎችን ክብር የሚነካ ሀሳብ አቀራረብ መንገድ እንደ ህብረት ለምርጫ አንቀበልም። ሰው በሪስፔክትፉልና ሌላኛው ታሪክ የሚለው ኋላ እህታችን የሚቀራችሁን ደቂቃ ታሳያችኋለች የተጠቀማችሁትን ማለት ነው። በዛ መሰረት ሞዴሬተራችን
ደቂቃ ውስጥ ሞላ ተሰጣቸው 10 ደቂቃ ወይም 5 ደቂቃ ሲሞላ ታስቆማለች ማለት ነው። ፖዚቲቭ ዲቤት ኢምፓክቱ በደንብ እንዳልኩት አድቮኬሲ ስራችንን በደንብ የሚያጠናክረው በሳይንስ ወይም ደግሞ በመረጃ የተደገፈ የውት ወተት ስራን እንድንሰራ የሚያደርግ ስለሆነ ሁላችሁም ሀሳባችሁን ሳትገድቡ ሀሳባችሁን እንድትሰጡን እንፈልጋለን። አራፋሮች እንደዛ ከቤቱ ሀሳብ የሚሰልለን እንጠብቃለን። ይህን ካልቆየ ዶክተር ስራችንን ወደ መድረክ ጋብዛለሁ። ወደ ባለ ፕሮግራም የሚመሩ እሳቸው ስለሆኑ ናቸው። ይሰቀናል። ፕሮግራም ላዘጋጁ አካላት በጣም ትልቅ ምስጋና ማቅረብ እፈልጋለሁ። በኢትዮጵያ ውስጥ የሴቶች በተለያዩ ያላቸው ተሳትፎ በጣም ጥቂት ነው። ይሄ የኢትዮጵያ ብቻ እውነታ አይደለም፣ በዓለም ላይ ያለ ጉዳይ ነው። ነገር ግን እንደ ኢትዮጵያ ደግሞ ግድ ይለናል። ምክንያቱም 49.1% of the population በሴት የተያዘ ነው። 49.1 ፖፑሌሽን በመንግስት አስተዳደር እና ገቨርናንስ ስትራክቸር ውስጥ ያለው ሚና ምን ያህል ነው ወይም ተሳትፎ ምን ያህል ነው የሚለውን ስናይ በጣም ኢምንት ነው እና ይሄንን ማጆሪቲ ፖፑሌሽን ይዘን ነገር ግን ምንም ወይም ደግሞ በጣም ጥቂት ተሳትፎ ሲኖር ምን ማለት ነው የሚለው ጥያቄ መመለስ ያስፈልጋል እና ይሄ የክርክር ዓላማውም ክርክሩም የተነሳበት ዓላማ ይሄን መሰረት በማድረግ ነው። ሴቶችን በፖለቲካና በገቨርንመንት ስትራክቸር ውስጥ ያላቸውን ተሳትፎ ለማስማድረግ አድቮኬሲ ለመስራት ነው እና ይህንን በማዘጋጀታችሁ በጣም ትልቅ ምስጋና አለኝ። ወደ ክርክሩ እንገባለን። ስለዚህ መጀመሪያ ኢንቫይት የሚያደርገው ለክርክሩ ራሳቸውን ያዘጋጁ ተማሪዎችን ወደ መድረክ ጋብዛለሁ። መርሃ ግብር መሰረት እንዲሁም ቃል ኪዳን እንዳስተዋወቀችልን መጀመሪያ የማንዳቶሪ ሪፖርትን ወይም ደግሞ አስገዳጅ የስርዓተ ጾታን ደግፈው የሚከራከሩትን ትንሳኤና ቲናን ሀሳባቸውን እንዲያቀርቡ አድርጋለሁ ለ10 ደቂቃ። እዛም በኋላ በመቀጠል እንደዚሁ አጌንስት ማንዳቶሪ ኮታ ያቀረባችሁትን አርጊመንት በ10 ደቂቃ ውስጥ ፕሬዘንት አደርግልናላችሁ። ለክርክሩ ሰው ትንሳኤ ወይም ቲና የመጀመሪያው ኃላፊነታችሁ ማድረግ ትችላላችሁ። የተከበሩ የክርክሩ አስተባባሪ እንዲሁም ደግሞ ተቃራኒ የቡድን አባላት፣ በተጨማሪ ዛሬ ተጋብዛችሁ የተገኛችሁ ክቡራትና ክቡራን እንግዶች እንደምን ቆያችሁ? እኔ ተማሪ ዲና ሽፈራው ከባልደረባዬ ተማሪ ትንሳኤ ሻዋረጋ ጋር በመሆን አስገዳጅ ስርዓተ ጾታ ኮታ ለሴቶች ትርጉም ያለው ፖለቲካዊ ተሳትፎ አስፈላጊ ነው ስንል የምንከራከር ይሆናል። ይህንንም አቋማችንን የሚያስረዱልን የመከራከሪያ ነጥቦችን ከተለያዩ ማስረጃዎች ጋር አያይዘን የምናቀርብላችሁ ይሆናል። እንደ ቡድን ከተሰጠን 10 ደቂቃ ውስጥ የመጀመሪያው 5 ደቂቃ ከ50 ሰከንድ እኔ የምጠቀም ሲሆን የቀረውን ደግሞ 4 ደቂቃ ከ10 ሰከንድ ትንሳኤ የሚጠቀም ይሆናል። እንደሚታወቀው በጾታ እኩልነት ላይ ዓለም አቀፋዊ መሻሻል ቢኖርም ሴቶች በፖለቲካዊ ውክልና መገለላቸው ግን አሁንም እንደቀጠለ ነው። በዓለም አቀፍ ደረጃ የሴቶች የፓርላማ መቀመጫዎች 27.3% ብቻ ይይዛሉ። ይህን ዓለም ላይ ካለው የህዝብ ብዛት አንጻር ሲነጻጸር በጣም ጥቂት ሆኖ እናገኘዋለን። ወደ አፍሪካ በሚመጣበት ጊዜ ደግሞ ቁጥሩ ይበልጥ ነው ያንሳል። ጾታ አመለካከቶች፣ ተቃዋሚ መሰናክሎች እና ታሪካዊ መገለሎች መኖራቸው ናቸው። የኢትዮጵያ የፖለቲካ ምህዳር ተመሳሳይ ነገርን ያንጸባርቃል። የኢትዮጵያ ህገ መንግስት እነዚህን ጉዳዮች ተገንዝቦ እኩልነትን ለማስተካከል የማካካሻ እርምጃ ወስኗል። ነገር ግን የማካካሻው እርምጃ ተገቢውን ውጤት ሊያስገኝ አልቻለም። ይልቁንም ኢትዮጵያ በሴቶች ውክልና ውስጥ ያስመዘገበቻቸው እና ዋና ለውጦች የተከሰቱት የፖለቲካ ፓርቲዎች የበጎ ፍቃድ ኮታን ሲተገብሩ ነው። ይህም ሆኖ አግባብ ያለው የህግ መዋቅር እስከሌለ ድረስ እነዚህ ለውጦች ሊቀለበሱ ይችላሉ። ለዚህም ግልጽ ማሳያ የሚሆነው በአውሮፓውያን አቆጣጠር በ2018 የአሁኑ የሀገራችን ገዢ ፓርቲ ወደ ስልጣን የመጣበትን ወቅት መመልከት ነው። ይህንን ወቅት በምንመለከትበት ጊዜ የፌዴራል ካቢኔ በአዲስ መልክ የተዋቀረ ሲሆን ሴቶች እንደ መከላከያና ሰላም ሚኒስቴር ያሉ ከፍተኛ የስልጣን ቦታዎችን ጨምሮ ከግማሽ በላይ የሚኒስተርነት ቦታዎች ላይ የሾመ ሲሆን ይህ ቅጽበት ለጾታ እኩልነት ጠንካራ የፖለቲካ ቁርጠኝነትን ያሳየ ቢሆኑም ለውጡ ግን ዘላቂነት አልነበረውም። በቀጣዮቹ ዓመታት በቅርብ ፖርትፎሊዮዎች ላይ
ተሾሙ የነበሩ በርካታ ሴቶች በወንዶች ተተክተዋል። ይህ ብቻ ሳይሆን በአሁኑ ሰዓት ሴቶች የካቢኔ ቦታዎችን 1/3ኛውን ብቻ ይይዛሉ። የማሽቆልቆል የሚያሳየው አስገዳጅና ተፈጻሚነት ያለው አሰራር ከሌለ በፖለቲካ የበጎ ፈቃድ የተገኙ ድሎችም ቢሆኑ ቦታ ወይንም ደግሞ የማካካሻ እርምጃ በኢትዮጵያ የስርዓተ ጾታ ሚዛናዊ አስተዳደርን ለማምጣት እንዲሁም ደግሞ ለማስቀጠል የበለጠ ውጤታማና ዘላቂነት ያለው መከራከሪያ ነጥብ 1 የግዴታ ኮታዎች ተጨባጭ እኩልነትንና ዲሞክራሲያዊ ውክልናን ያረጋግጣሉ። በሀገራችን በሴቶች 50% የማህበረሰብ ክፍልን ይይዛሉ። ነገር ግን በፖለቲካ ቦታዎች ላይ አናሳውን ቁጥር ሲይዙ የተነደፉ በመሆናቸው ነው። ውክልና ተምሳሌታዊ መብት አይደለም፣ ዲሞክራሲያዊ መብት እንጂ። ሴቶች በወሳኝ ቦታዎች ላይ የተቀመጠ የማካካሻ እርምጃ ቢሆንም እርሱ በራሱ ይህንን ማሳካት አለመቻሉ ባለፉት ዓመታት ሴቶች በፖለቲካ ሜዳ ላይ ያላቸውን ውክልና ከ30% በላይ ከፍ አለማድረጉ በቂ ማሳያ ሆኖ አግኝተነዋል። ህገ መንግስቱ ለእኩልነት ቃል ገብቷል። ነገር ግን አስገዳጅ ዘዴ የሌለበት ሴቶች በሁሉም ዋና ዋና የፖለቲካ ተቋማት በተገቢ መልኩ ሊወከሉ አይችሉም። አስገዳጅ የስርዓተ ጾታ ኮታ የፖለቲካ ተቋማት በመጨረሻ የሚያስተዳድሩት ህዝብ እንዲያንጸባርቁ በማድረግ ይህንን ዴሞክራሲያዊ ውድቀት ይለውጣል። ከዚህም በላይ ቦታዎች የማስተካከያ ተግባር አላቸው። ታሪካዊ መድሎ እኩል ያልሆኑ መነሻ ነጥቦችን መፍጠራቸው የማይካድ ነው። ይህንንም ኢፍትሐዊነት በቀጥታ የፖለቲካ ዕድልን በማከፋፈል ያቃላሉ። ይህ ከዲሞክራሲያዊ ሀሳብ ጋር ብቻ ሳይሆን ኢትዮጵያ በራሷ ህገ መንግስታዊ ቁርጠኝነት የታሪካዊ ፍትሐዊነትን ለማስተካከል የማካካሻ እርምጃዎችን ከመውሰድ ጋር ይቀራማል። የግዴታ ኮታ ይህንን እጅግ ግልጽና ውጤታማ በሆነ መንገድ ተግባራዊ ያደርጋል። መከራከሪያ ነጥብ 2 ኮታዎች ተጠያቂነትን ይፈጥራሉ። ይህንን ስንል ህጉን ችላ የሚሉ የፖለቲካ ፓርቲዎችም ሆኑ የተለያዩ ተቋማቶች ተመጣጣኝና ተገቢ ቅጣት እንዲጣልባቸው መሰረት በመሆን ያገለግላል እያልን ነው። በርካታ የአፍሪካ ሀገራት የተደረጉ ጥናቶች እንደሚያሳዩት የማካካሻ እርምጃ ሆነ በጎ ፈቃደኝነት የሚጣሉ ቦታዎች አስተማማኝ አይደሉም። ፓርቲዎች ቦታ ሲኖራቸው ሁልጊዜ እነሱን ይጥሳሉ። እንደ ባለሙያ አንድ ባለሙያ እንዳስረዱትም የፓርቲ ኮታ የሚያሳካው በፓርቲው አመራር ጠንካራ ፍላጎትና ቁርጠኝነት ብቻ ነው። በአንጻሩ ግን በህግ የተደነገጉ ኮታዎች ወጥ የሆኑ ወጪዎችን ያመጣሉ። ህጋዊ ኮታዎች የተገበሩባቸው ሀገሮችን በምንመለከት ጊዜ የተሻለ ውጤት ማስመዝገባቸው እውን ነው። ለምሳሌ ያክል ሩዋንዳ 56.3% ሴት የፓርላማ አባላት ያሏት ሲሆን አንጎላ ደግሞ 37.3% የፓርላማ አባላት አሏት። እሺ፣ አመሰግናለሁ። በቀጥታ ወደ አራተኛው የመከራከሪያ ነጥብ አልፋለሁ። ከሀገር አቀፍ ሕግና ከዓለም አቀፍ ግዴታዎች ጋር መጣጣምን ያመጣሉ። አስገዳጅ የስርዓተ ጾታ ኮታዎች ከኢትዮጵያ ህገ መንግስታዊ ስልጣንና ከዓለም አቀፍ የስርዓተ ጾታ እኩልነት ቃል ኪዳኖች እንዲሁም የሰብአዊ መብት ግዴታዎችን ከመወጣት ጋር ይጣጣማሉ። ይህም በኢትዮጵያ ህገ መንግስት አንቀጽ 35 የሴቶች የማካካሻ እርምጃ ያስቀመጠ ቢሆንም በሚታዩ ሁኔታ ኢትዮጵያ ውስጥ ካሁን የሚታየ ምንም ሴቶች ተሳትፎ የለም። እንዲሁም ይህ የተቀመጠው ህግ እንደ ቦታ ያሉ መብት ለማሻሻል በመንግስት ሊወሰዱ የሚገቡ እርምጃዎችን ያካትታል። በተመሳሳይ ሁኔታ ኢትዮጵያ የገባችባቸው ዓለም አቀፍ ቃል ኪዳኖች አበረታች እርምጃ እንዲወሰድ ያስገድዳል። ለምሳሌ ብንወስድ ሴዳዋ ወይም በሴቶች ላይ የሚደረግ ማንኛውም አይነት ተጽዕኖችን ለማድረግ የተፈረመ የተባበሩት መንግስታት ውል ተጨባጭ እኩልነትን ለማምጣት ጊዜያዊ እርምጃዎች ሊወሰዱ እንደሚችል ያምናል። እንዲሁም የሴዳው ባለሙያዎች 50% የሚደርሱ ኮታዎች የሚፈቀዱና እኩልነትን ለማስተካከል የሚያስፈልጉ ናቸው ብለው ያምናሉ። በሁለተኛ ነጥብ የአፍሪካ ህብረት ማፑቶ ፕሮቶኮል ሀገራት የሴቶችን ሙሉ ተሳትፎ ለማምጣት እንደሚበረታቱ ይጠቁማል። እንዲሁም እነዚህ ኮታዎች እነዚህ ግዴታዎች ፍሬ ሊሰጡ የሚችሉት ኮታ ሲኖርባቸው ብቻ ነው። በሶስተኛ ነጥብ የኢትዮጵያ አስገዳጅ ኮታ መተግበሯ የሰስተነብል ዴቨሎፕመንት ጎል የሆነውን 5.5 ወይም በ2030 እኩል የአመራር ተሳትፎን ከግብ ያደርሳል። ነገር ግን አሁን ባለንበት ሁኔታ ጠንካራ ያሉ እርምጃዎችን አለመውሰድ እነዚህን ግዴታዎች በመጣስ አደጋ ላይ ይጥለናል። አምስተኛ የመከራከሪያ ነጥብ የተረጋገጠ ስኬትንና የኮታዎችን ዘላቂነት ያመጣል። አስገዳጅ ኮታዎች በአስተዳደር የስርዓተ ጾታ ሚዛንን በፍጥነት ማስገኘት ባህሪ ያላቸው፣ ይህም ከማንኛውም አማራጭ ፖሊሲ ጋር በበለጠ መልኩ እንደ ጊዜያዊ አማራጮች ተወስደው ዘላቂ የሆነ መፍትሄ ይሰጣሉ። በዓለም አቀፍ ዙሪያ የተገኙ ተጨባጭ ማስረጃዎች እንደሚያመላክቱት ተፈጻሚነት ያላቸው አስገዳጅ ኮታዎች ብቻ ዘላቂ የሆነ የስርዓተ ጾታ እኩልነትን ይፈጥራሉ። ኮታን ያስተዋወቁ ሀገሮች ወዲያውኑ የሴት ቁጥር መጨመር ሲያሳዩ፣ በተቃራኒ
ኮታን ያላስተዋወቁ ሀገሮች ግን በጣም ያዘገመ ለውጥን አሳይቷል። ለዚህ ኢትዮጵያ እንደማሳያ መውሰድ እንችላለን። በዓለም አቀፍ ደረጃ የኮታን ስኬት ስንመለከት በሩዋንዳ የህገ መንግስቷ እና የተጠበቁ መቀመጫ ኮታዎች ወይም ሪዘርቭ ሲት የሀገሪቷን የሴቶች የህዝብ ተወካዮች ወደ 63.8% አሳድገዋል። ይህም በዓለም ላይ ከፍተኛ ቁጥር እንድትይዝ አድርጓታል። ኮታን የተገበሩ የአፍሪካ ሀገራቶች አሉ። ለምሳሌ እንደ ሴኔጋል፣ ሞዛምቢክ፣ ሳውዝ አፍሪካ እና ናሚቢያ ብንመለከት አሁን በህግ አውጪነት ረገድ ከ40% በላዩ የሴት ተሳትፎ አለበት። በአንጻሩ የኢትዮጵያ ብንመለከት 30% የፓርቲ ኮታ ኢትዮጵያ አይታ ወደማታውቀው 39% የሴት ፓርላማ አባላት መርጧል። ይሄኛውም የሆነው በፓርቲው ነጻ ፈቃድና ነጻ ፈቃድ ነው። ይሄኛውን የፓርቲ ነጻ ፈቃድ እንደ ሀገራዊ ብናደርገውና ኮታውን አስገዳጅ ብናደርገው ከዚህ የበለጠ ቁጥር የማናገኝበት ምንም ምክንያት የለም። ይሄ ቁጥርም ይዘን የማንሄድበት ምንም ምክንያት አያመጣም ማለት ነው። መከራከሪያ ነጥብ 6 የተናጠል አርአያ መስጠትና ማህበራዊ ለውጦችን ማበረታታት። አስገዳጅ ኮታዎች በሚታዩ ሁኔታ ሴቶችን ወደ መሬት ማምጣታቸውን ነገር የሚያሻማ አይደለም። እንዲሁም የተዛባ አመለካከቶችን በመቀየር የሴቶችን የፖለቲካ ተሳትፎ ያጎለብታሉ። ሴቶችን በከፍተኛ ቢሮዎች ውስጥ ማየት ለማህበረሰብ የላቀ ለውጥን ያስተላልፋል። ሴቶችን እንደ አገልጋይ፣ እንደ ፓርላማ አባል ወይም እንደ ዳኛ ማለት ማየት የሴቶችን አመራር ካዥዋል ወይም መደበኛ እንዲሆንልን ያደርጋል። ይሄ ደግሞ ሌሎች ሴቶችን ማህበራዊ ሚናቸውን እንዲወጡ ይረዳቸዋል ማለት ነው። በጊዜ ሂደት የሴቶች መሪዎች ቁጥር መብዛት የጾታ ሚናዎችን ለማሻሻል ይረዳናል ማለት ነው። እንዲሁም በኮታ ስር የምትመረጥ እያንዳንዷ ሴት ከአርአያነት ባለፈ ተከትላ እንደምትመጣ ሌላ ሴት ሜንቶር ወይ መካሪ መሆንን ትችላለች። እዚህ ልምድ ያላቸው ሴቶች መሪዎች በበዙ ቁጥር ቀጣይ ለሚደረጉ ምርጫ ሆነ ሹመቶች በቂና ዝግጁ የሆነ የሴት ቁጥር እንዲኖረን ያደርጋል ማለት ነው። ለምሳሌ ብንወስድ በሩዋንዳ ከ18% ወደ 63% በታየው እድገት ውስጥ የሴቶች አርአያነት እንደ ዋነኛ ምክንያት ይጠቀሳል። እንዲሁም በህንድና በኖርዌይ የተደረጉ ጥናቶች እንደሚያሳዩ ተመሳሳይ አይነት ውጤትን አሳይቷል። እንዲሁም እንደ ግሎባል ሜታ አናሊቲክስ ጥናት ከሆነ በኮታ የተመረጡ ሴቶች ሌላ ሴቶችን ወደ ፖለቲካ የሚጋበዝ እና አርአያነት የመምራት እድላቸው በጣም ከፍተኛ መሆኑን ያሳያል። አመሰግናለሁ። እሺ፣ የተከበራችሁ ዳኞች፣ እንግዶች እንዲሁም ተቃራኒዎች እንደምን አላችሁ? ራሴን አስተዋውቄ ከመጀመሪያ ያህል ገሊላ ጌትነት ይባላለሁኝ እና እዚህ የመጣ ነው ከአስገዳጅ ኮታ እና ከማካካሻ እርምጃ መሀል የትኛው ይበልጥ ዘላቂ የሆነ ፍትህ፣ ዘላቂ የሆነ የጾታ እኩልነትን ያመጣል የሚለውን ክርክር ርዕስ በመያዝ ነው። ስለዚህ የኛ ቡድን የማካካሻ እርምጃ ወይም አዎንታዊ እርምጃ ተብሎ ኢምፕሊመንት የሚደረገው ፖሊሲ ከአስገዳጅ ኮታ ይልቅ ይበልጥ ለውጥ፣ ዘላቂ የሆነ ፍትህ እና ዘላቂ የሆነ ጾታዊ እኩልነትን ያመጣል በሚል ክርክር ርዕስ ነው የምንጀምረው ማለት ነው። እንደምናውቀው ከግማሽ በላይ ወይም ደግሞ ግማሽ የሚባል ቁጥር ዓለም ላይ ሴቶች ናቸው የሚይዙት። ከ49.2% ኢትዮጵያ ውስጥ ያለው ሕዝብ ውሳኔ መስጠት ወይም ደግሞ የውሳኔ መስጠት እንትናቸው ድርሻቸው የምንሰጣቸው ውለታ ሳይሆን መብታቸው ነው ማለት ነው እና በመድረክ ወይም ደግሞ ጾታ እንዴት ነው ዘላቂ ሁኔታ ከመፍጠር አኳያ ከአስገዳጅ ኮታ ይልቅ የማካካሻ እርምጃ ወይም ደግሞ አዎንታዊ እርምጃ የምንለው ፖሊሲ ይበልጥ ዘላቂነትን ያመጣል ብለን ይልቅ የማካካሻ እርምጃ ወይም ደግሞ አዎንታዊ እርምጃ ይበልጥ የሆነ ዘላቂነት እንዳለው እና በአዎንታዊ እርምጃ ወይም ደግሞ አዎንታዊ እርምጃ ኢምፕሊመንት በተደረጉባቸው ሀገራቶች በአዎንታዊ እርምጃ ኢምፕሊመንት የተደረጉባቸው ሀገራቶች ላይ ሴቶች ያላቸው ዘላቂነት ይበልጥ እንደሆነና በኮታ ወደ ስልጣን የመጡ ሀገራቶች ላይ ደግሞ እጅግ የሆነ የቁጥር ማሽቆልቆል እንደሚታይ ነው የሚገለጸው ማለት ነው። እና ለምን አዎንታዊ እርምጃን ከኮታ መረጥን ብለን ከያዝናቸው ሀሳቦች ይልቅ በመጀመሪያ የኢትዮጵያዊ ነባራዊ ሁኔታ ወይም ባህል ነው። እንደምናውቀው ባህላችን እጅግ አባወራዊ ስርዓትን ላይ የተመረኮዘ ሲሆን ይህ ስርዓት አውቶማቲካሊ ወንዶችን እንትን የሚል ወይም ወንዶችን የሚረዳ ሴቶችን ደግሞ የሚደፍቅ ነው። የምናውቃቸው አባባሎች ራሱ አሉ። ሴት ልጅ ወደ ጓዳ፣ ወንድ ልጅ ወደ ሜዳ ነው እና እንደ ግዴታ አድርገን ኮታን እናመጣለን። ቁጥሩ ይመጣል። ነገር ግን እንደምናየው ለምሳሌ በፍራንስ ላይ እንደምናየው
አስገዳጅ 50% የአስገዳጅ ኮታ ኢምፕሊመንት ተደርጎ ነበረ። ነገር ግን ድርጅቶች እነሱን ከማካተት ይልቅ ባለማካተታቸው የሚጣልባቸው ፔናልቲ መክፈል ነው የሚመርጡት። ለዚህ ደግሞ ምክንያታችሁ ምንድን ነው ተብለው ሲጠየቁ ሴቶቹ በዛ ቦታ ላይ ኢምፕሊመንት የሚደረጉት ሴቶች ብቁ አይደሉም ብለው ስለሚያስቡ ነው ማለት ነው። ነገር ግን ይሄ የብቃት ወይም ደግሞ የእንትን ጉዳይ ሳይሆን ባለው አባወራዊ ስርዓት መሰረት ሴት ልጅ ውጪ ሰርታ ከዛ በኋላ ደግሞ ወደ ውስጥ ስትገባ የቤት ስራውን ሙሉ ለሙሉ እሷ ስለምትሰራ ወይም ደግሞ እዛ ላይ ያላት እንትን እጅግ በጣም ኃይለኛ ስለሆነና ከዛም ከዚህም ያለው እንትን ከባድ ስለሆነ ነው ሁለቱንም መወጣት የማትችለው። ነገር ግን አዎንታዊ እርምጃ ወይም ደግሞ የማካካሻ እርምጃን ስንመለከት ይህንን ታሳቢ በማድረግ ቤት ውስጥ ያላትን ጫና እንዲሁም በተፈጥሮ ብዙ ጫናዎች አላት እና ይህንን ታሳቢ ያደረገ ኢምፕሊሜንቴሽን ስለሆነ ያንን እንትን ወደ ኢኩዊቲ አመጣዋል ማለት ነው። እና ኮታን ተመራጭ ያላደረገበት ምክንያት የመጀመሪያ ኢዘላቂነት ነው። በ2018 በጂሲ ወይም በግሪጎሪያን ካላንደር አቆጣጠር ከመቶ ካቢኔ የሚኒስትሮች ምክር ቤት ወይም የኢትዮጵያ የሴቶች ምክር ቤት ላይ ከ50% ወደ 36% የሴቶች በአስገዳጅ ኮታ የወጡ ሴቶች ቁጥራቸው ከ50% ወደ 36% ወርዷል ማለት ነው። ስለዚህ ከዚህ ምን እንረዳለን? ኮታ ቁጥርን ወይም ደግሞ ሴቶችን ቁጥር እንዴት ነው ውሳኔ አሰጣጥ እንትኖች ላይ ማስገባት ነው ወይም ደግሞ ማስቀመጥን ነው እንጂ ዘላቂነትን አያሳይም ማለት ነው። ነገር ግን አዎንታዊ እርምጃን ወይም ማካካሻ እርምጃን ስንመለከት ከመቀመጣቸውም የበለጠ ዘላቂ የሆነ መፍትሄ እንዲኖራቸው በቤታቸው ላይ በተፈጥሮ ላይ በሚደረገው ጫናም ደግሞ ይህንን ጫና ያማከለ ለውጥ እንደሚያመጣ ያሳይቃል ማለት ነው። ሌላኛው ስር ነቀል አለመሆኑ ነው። ቁጥር ነው እንጂ ሁኔታ አይደለም የሚለወጠው። እንደምናውቀው ስርዓቱ ኦልሬዲ ኢምፕሊመንት የተደረገ ነው። የሀገሪቷ የማህበረሰቡ አስተሳሰብ አለ እና እዚህ አስተሳሰብ ላይ ቀጥታ መተን ኢምፕሊመንት ስናደርገው ልክ እንትኖቹ ስታቲስቲክሱ ወይም ደግሞ እንትኑ እንደሚያሳየው ቁጥሩ ያሽቆለቁላል ማለት ነው። አመሰግናለሁ። በመቀጠል መሳይ ኢትዮጵያ ላይ አዎንታዊ እርምጃ ያመጣው የተደገፉ ለውጦችን ይቀጥላል ማለት ነው። እሺ አመሰግናለሁ። መሳይ ሳሙኤል ይባላለሁ። 5ኛ ዓመት የህግ ተማሪ ነኝ። ባልደረባዬ በመግቢያ ላይ ለማንሳት እንደሞከረችው ወደ 50% የሚጠጉ የዓለማችንን ቁጥር የያዙ ሴቶች በማህበራዊ እንዲሁም በመንግስት አስተዳደር ውስጥ ሙሉ ለሙሉና በእኩልነት የመሳተፍ ተፈጥሯዊ መብት አላቸው ስንል እንደ መከራከሪያ ሀሳብ ብቻ ለማንሳት ሳይሆን ይሄ መካድ ማንችለው እውነትና በሰው ልጅ ክብር፣ ፍትህና እኩልነት ላይ የተመሰረተ መሰረታዊ የዲሞክራሲያዊ መብት ስለሆነ ነው። እንዲሁም ሴቶች አቅማቸው የሚያሳዩበት እኩል መድረክ ስንፈጥርላቸው መምራት እንደሚችሉ ብቻ ሳይሆን ዘላቂና አካታች የሀገር ግንባታ ውስጥ ቁልፍ መሰረት እንደሚጥሉ ጥናቶች ማሳያ ስላደረጉ ነው። ከዚህም በመቀጠል ኢትዮጵያ ውስጥ በአዎንታዊ እርምጃ ወይም በማካካሻ እርምጃ የተገኙ ለውጦች ከትምህርት፣ ከፖለቲካና ከማህበራዊ እንዲሁም ከህግ ማዕቀፍ አንጻር አቀርባለሁ። እንዲሁም በማጠቃላይ ኢትዮጵያዊ ተግባራዊ እንድታደርጋቸው ምንመክራቸው ማጠናከሪያ እርምጃዎች አቀርባለሁ። በኢትዮጵያ ውስጥ ከማካካሻ እርምጃ በኋላ የተገኙ ለውጦች በቁጥራዊ መረጃና በምሳሌዎች ለመጥቀስ ያክል በትምህርት በቅርቡ በከፍተኛ ትምህርት መግቢያ ላይ በተደረገ ጥናት እንደተመለከተው በኢትዮጵያ ውስጥ አዎንታዊ እርምጃ ተማሪዎችን በታዳጊ ክልል ወይም ደግሞ በታሪኩ ዝቅተኛ ውክልና ካገኙ ክልሎች ውስጥ የሚገኙ ሴት ተማሪዎችን በእጅጉ ጠቅሟል። ይህ አዎንታዊ እርምጃ በዚህ ብቻ ሳይሆን በተለያየ ክልል ውስጥ ለስራ፣ ለትምህርት ዕድሎች፣ ለአመራር ብቁ የመሆን ክፍተቶችን በእጅጉ የሚያጠብ እንደሆነ ጥናቶች ያሳያሉ። ይህን ከመዋቅራዊ ፍትሐዊነት አንጻር ስናየው ኦር ስትራክቸራል ፖሊሲ ጀስቲስ ስናየው ይህ አዎንታዊ እርምጃዎች ከገጠርና ከታዳጊ ክልሎች የሚነሱ ውክልናዎችን ለማሳደግ ረድተዋል። ይህ ደግሞ በዘላቂነት የምንፈልገውን ፍትህና አካታችነት እንድናገኝ ይረዳናል። እንዲሁም ከሳይንስ አንጻር እንደ አፍሪካ ኔትወርክ ኦፍ ውመን ኢን አስትሮኖሚ ወይም የአፍሪካ የሴቶች የስነ ፈለክ ጥናት ኔትወርክ በኢትዮጵያ ስቴም ፎር ገርልስ የሚሉ ኢኒሼቲቮች በርካታ ወጣት ሴቶችን ስልጠናና እድሎችን በማመቻቸት ታሪካዊ የሆነውን በተለይ በሳይንስ በኩል የምናየው የጾታ ክፍተቶች ለማጥበብ ረድቷል። ስለዚህ ማህበረሰቡ ሴቶችን ሲቀበል ህግ ስለተጫነበት ብቻ ሳይሆን አቅሟን አውቆ መምራት እንደምትችል አውቆ እንዲቀበላት ያደርጋሉ።
እንዲሁም በፖለቲካና በስራ ስምሪት ስናየው በ2013 በተካሄደው ምርጫ የሴቶች ተሳትፎ ጨምሯል። እንደ ኢንስቲትዩት ፎር ሰስተናቢሊቲ ኤሌክቶራል ዲሞክራሲ ኢን አፍሪካ በተደረጉ ጥናቶች እንደሚያሳዩት የኢትዮጵያ ፖለቲካ ፓርቲዎች ሴቶችን በእጩ ዝርዝር ውስጥ የማካተት የበለጠ ከባድ ጥረት አድርገዋል። ጥረቱን መቀጠል እንዳለበት ሆኖ እንዲሁም ከስራ ወይም ከሲቪል ሰርቪስ አንጻር ስናየው በዩኤንዲፒ በተደረጉ ጥናቶች የጾታ እኩልነትና ማህበራዊ ተሳትፎ ግምገማዎች የሚያሳዩት አዎንታዊ እርምጃ በኢትዮጵያ ውስጥ ቀደም ሲል በማህበራዊ በኢኮኖሚና በፖለቲካ ህይወት ውስጥ የነበሩ አለመመጣጠኖችን ለማስተካከል እንደ መዋቅራዊ መሳሪያ ተደርጎ ተወስዷል። እንዲሁም በማህበራዊና በህግ ማዕቀፍ አንጻር ስናየው በጾታ በኩል ኢትዮጵያ ብዙ የዓለም አቀፍ ስምምነቶችን ለምሳሌ እንደ ሴዳው ወይም ደግሞ ኮንቬንሽን ኦን ኤሊሚኔሽን ኦፍ ኦል ፎርምስ ኦፍ ዲስክሪሚኔሽን ኤጌንስት ውመን የሚሉ ኮንቬንሽኖችን በማክበር ኢትዮጵያ በብሔራዊ ህጓ ውስጥ የጾታ እኩልነትን አካታለች። እነዚህ እርምጃዎች ያመጧቸው በጎ ተጽዕኖችን ለማየት አንጻር አንደኛ ሴቶች የተሻለ ውክልና እንዲያገኙ አድርጓል። ሁለተኛ ለሌሎችም ሴቶች በእንደዚህ አይነት መድረክ ተመቻችቶላቸው አቅማቸውን አሳይተው ወደ አመራር የሚመጡ ሴቶች ለሌሎች ሴቶች ወይም ዝቅተኛ ውክልና ካላቸው ክልሎች ለሚገኙ ሴቶች ጥሩ አርአያ መሆን እንዲችሉ አድርጓል። እንዲሁም ለትምህርትና ለመንግስት ስራዎች የተሻለ ተደራሽነት በመስጠት የተገለሉ ቡድኖችን በተለይ ሴቶችን ማህበራዊ ኢኮኖሚያቸው ደረጃ ለማሻሻል የተሻለ ቦታ ላይ ይገኛሉ። ይህ ለፍትሃዊ የኢኮኖሚ ልማት አስተዋጽኦ ያደርጋል። በመጨረሻም እንደማጠቃለያ ማለት የምፈልገው ብዙ ጊዜ ችላ የምንላቸው ማህበራዊ ተጽዕኖች አሉ። በተለይ እንደ ኢትዮጵያ ከታሪክ አንጻር ያለን ትስስር የሚያሳዩት አመራርነት ክህሎት ብቻ አይደለም፣ ተቀባይነት ወይም ቅቡልነት ጭምር ነው። የኢትዮጵያ ማህበረሰብ አሁንም ስለ አመራር በራስ መተማመንና ውሳኔ አሰጣጥ በጾታ ላይ የተመሰረተ ግምት እንዳለው ግልጽ ነው። አዎንታዊ እርምጃ ማህበረሰቦችን በግንዛቤ ፕሮግራሞችና በትምህርቶች አማካኝነት በማሳተፍ ሴቶች በአመራር ውስጥ መደበኛ ተጽዕኖ እንዲኖራቸው አድርጓል። ስለዚህም ስለተባሉ ወይም በህግ ስለተጫነባቸው ሰዓት አልቋል። ቅድሚያ የምሰጠው ማንዳቶሪ ዶክተርን ደግፈው ለሚከራከሩት ትንሳኤና ቲና ይሆናል። 5 ደቂቃ ለእያንዳንዱ ግሩፕ። ዋነኛው አንዱ መቃወሚያ ፓትሪያርካዊ አባታዊ ስነ ስርዓቶች ጋር የመጣረስን ነገር ያሳያል የሚለው ነው። በእርግጥ እውነት ነው። የሚመጣው ለውጥ ከአባታዊ ስነ ስርዓት ጋር በትክክል የሚታይ ተቋሙን ያሳያል። ነገር ግን ይህ ተቋሙ ጊዜያዊ ነው። ማለትም በአብዛኛው ጊዜያዊ ነው። ልክ ስንል ማህበራዊ በየትኛውም ቦታ በተገበረበት ሀገሮች ላይ መጀመሪያ ቦታው ሲተገበር አባታዊ ስነ ስርዓቱ በጣም ተቃዋሚ ነበር። ነገር ግን በጊዜ ሂደት ያ ነገር ተለውጧል። ስለዚህ እንደ ኢትዮጵያ ያለን አማራጭ ወይም ትክክለኛ ምርጫችን ጊዜያዊ አባታዊ ስነ ስርዓትን እንደ ምቾት መቀጠል ይሻላል ወይስ የአሁን ምቾት መነሳት ለወደፊት ዘላቂታዊ የሆነ ሴቶች ተሳትፎን ማምጣት ይሻለናል የሚለውን ነገር የሚያሳይ ነው። አባታዊ ስነ ስርዓት እንዲሁም እይታ ስንላካል ይቀንሳል። ማለትም ሴቶችን በተደጋጋሚ ሁኔታ በሚታይ የስልጣን ቦታዎች የማየት ሴቶች ወደ ጓዳ የሚለውን አስተሳሰብ በትክክል የሚለውጥ ሀሳብ ሆኖ እናገኘዋለን። የሆነ ነገር በትክክል ፊት ለፊት የምናየው ከሆነ የዛን ነገር በቂ ወይም አውጣዊ ዘመቻዎችን ማካሄድ እንዲሁም ህዝባዊና ሃይማኖታዊ ንግግሮችን በህብረተሰብ ውስጥ ማካሄድ ይህንን ነገር ይበልጥ ለመፍታት ይረዳል። በተቃራኒ በሌላኛው ደግሞ በሳይንስ ጥናት ላይ የሴቶች ክፍል ከፖለቲካዊ ስነስርዓቶች ጋር የሚያገናኘው ፖይንት አልታየኝም። አንድ የተነሳ ፖይንት ስላለ ነው እና አልታየኝም። በዛኛው ሰረስ በዛ ማለትም በሳይንሱ ዘርፍ ያለው ክፍተት ከሴቶች የፖለቲካ ተሳትፎ ወይም በሳይንሱ ዘርፍ ለሴቶች የሚደረገው ድጋፍ ለሴቶች ፖለቲካ ተሳትፎ ያለው ተቆርኝን አይታየኝም። በሌላው በእርግጥ ልክ ነው። ኢትዮጵያ አላት አፈርማቲቭ አክሽን ወይ ደግሞ አመካከሻ እርምጃዎች። ነገር ግን ኢትዮጵያ ያላት የማመካከሻ እርምጃ ልክ ጥርስ እንደሌለው አንበሳ ማለት ነው። በእርግጥ አንበሳ የሚያደርገው በትክክል ማደኑ ማለት ነው። ግን ጥርስ የሌለውንም አንበሳ እንለዋለን። ስለዚህ ኢትዮጵያ ማንዳቶሪ ኮታ መተግበሩ ለዛ አንበሳ በቂ ሻርፕ የሆነ ጥርስ እንደመስጠት ማለት ነው። በትክክል አድኖ አንበሳነቱን እንዲያሳይበት። አመሰግናለሁ። እሺ
በሁለተኛ ደረጃ ደግሞ የተነሳው የአስገዳጅ የጥፋት ተስፋ ቦታ ቁጥርን እንጂ መሰረታዊ ችግሮችን አያስተካክልም የሚል ነበረ። በዚህ ረገድ ደግሞ ቦታ ቁጥርን እንጂ መሰረታዊ ችግሮችን አያስተካክልም የሚለው ነው። ለዚህ ደግሞ የምናነሳው የመጀመሪያው የመጀመሪያው ነጥብ ቁጥር ወይም ደግሞ ተገቢ ውክልና ማጣት በራሱ መሰረታዊ ችግር ነው ተብሎ ሊታይ ይገባል ብለን ነው የምናነሳው። ያህል ቢባል ተገቢ ውክልና ወይም ደግሞ አክቹዋል ሪፕሬዘንቴሽን ከሌለ አሁን ላይ የምንፈልጋቸውን መዋቅራዊ መሻሻሎች ሊመጡ አይችሉም፣ የተዛቡ አመለካከቶች ሊለወጡ አይችሉም። እንዲሁም ደግሞ ለሴቶች ወሳኝና አስፈላጊ የሚባሉ ነገሮችን በፖሊሲ አጀንዳዎች ላይ እንዲንጸባረቁ ማድረግ ከባድ ነው የሚሆነው። ከዚህም ባለፈ የማካካሻ እርምጃ ስር መሰረታዊ ችግሮችን የመፍታት አቅም ያለው ቢሆን ኑሮ እስከዛሬ ድረስ በሀገራችን ላይ ሲተገበር የነበረ ስለነበረ ተጨባጭ የሆነ ነገርን ወይም ደግሞ ለውጥን ማምጣት ይገባው ነበር። ነገር ግን አላመጣም። ስለዚህ በዚህ ምክንያት አሁንም ቢሆን የማካካሻ እርምጃ ሆነው የኮታ አስገዳጅ የሳተታ ኮታ ለሀገራችን እጅግ አስፈላጊ ነው ስንል እንከራከራለን። በተጨማሪ ደግሞ የማካካሻ እርምጃዎች ማለትም እንደ አንድ መከራከሪያ የተነሳው አንድ ማንዳቶሪ ቦታ ኢምፕሊመንት ከተደረገ በኋላ ካቢኔ አወቃቀር አስተዋል። የኢትዮጵያ ካቢኔ አወቃቀር በፓርቲው ነጻ ፍቃድ የተመሰረተ እንጂ አስገዳጅ የሆነ አልነበረ። እንዲሁም ሙሉ ሀሳቡ የራሱ እስከሆነ ድረስ ከነው ማጥፋት ስለሚችል ማለት ነው። ነገር ግን እኛ እያነሳው ፕሮፖዝ እያደረግን ያለው ማንዳቶሪ የሆነና ሁሉም ፓርቲ ላይ ሊተገበር የሚገባው። እናመሰግናለን። 5 ደቂቃ ይኖራል። እናንተ ምላሽ የራሳችሁን ካምፓክት ከተነሱት ሀሳቦች መልስ ለመስጠት ያክል ኦኬ እሺ፣ የመጀመሪያው እንትናችን የሚሆነው በምን ማረጋገጥ እንችላለን ዘላቂነቱን ነው። ይህ ማለት ምን ማለት ነው? ካነሳቸው ሀሳቦች አንጻር በምቾት እንኑር ወይስ ስር ነቀላዊ ለውጥ ወይም ደግሞ እንዴት ነው አባወራዊ ስራ ወጥቷል። ስለዚህ ያንን እንትን ብለን በምቾት መኖር ነው የሚሻለው ወይስ ይህንን ማንዳቶሪ ወይም ደግሞ አስገዳጅ ኮታን ኢምፕሊመንት በማድረግ መቀየር ነው የሚሻለው ተብሏል። ነገር ግን ይህ ማንዳቶሪ ወይም ደግሞ አስገዳጅ ኮታ ኢምፕሊመንት ተደርጎም በዓለም ደረጃ ያመጣቸውን ለውጦች ስንመለከት የተለያዩ ቦታዎች ላይ ለምሳሌ ኢንዲያን ቪሌጅ ኮታ ብለን በምናየው ሳርፓጅ ፓርቲ የሚባል ሙቭመንት ነበረ እና ይህ ደግሞ በዚህ እንትን ምክንያት 33% ያህል ሴቶች በፖሊሲ ወይም ደግሞ በእንትኑ ላይ በውሳኔ አሰጣጥ ላይ ተቀማጭነት እንዲኖራቸው ተደርጎ ነበረ። ነገር ግን ውሳኔውን አክቹዋሊ ይወስንላቸው የነበሩት ባለቤቶቻቸው ወይም ደግሞ በባለቤቶቻቸው ስር ነበረ ውሳኔው ይወሰን የነበረው እና እኛ እያለን ያለነው በምቾት ኖረን ወይም ደግሞ ያንን ስርዓት አንቃወሙ ሳይሆን ስርዓቱን በስር ነቀል ሁኔታ ሊቃወምልን የሚችለው ይህ ማካካሻ እርምጃ ወይም አፈርማቲቭ አክሽን ብለን የምንለው ፖሊሲ ነው። ምክንያቱም ለምን ተብሎ ሲጠየቅ ራሱ በሚኖሩት በስርዓቱ ምክንያት በሴቶች ላይ በሚኖሩ ተጽዕኖዎች አማካኝነት የተለያዩ እንትኖች ድጋፎች ለሴት ልጅ ሲደረግ ያ ማህበረሰብ ኦኬ ስለዚህ የኛ እንትን ጎታች ነው ወይም ደግሞ የኛ ስርዓት ጎታች ነው ብሎ ያንን እንትን እንዲረዳ ወይም ደግሞ እንዲያጠይቅ ያደርጋል ማለት ነው። ስለዚህ ይህ ስር ነቀል ለውጥ ሊያመጣ ይችላል። ነገር ግን ባነሳናቸው ማስረጃዎች አማካኝነት እያንዳንዱን ስንመለከት አሁን ኢንዲያን የገለጽነው አለ። ቅድምም ፍራንስን እንትን ብለን ነበር እና 50% ኢትዮጵያ ውስጥ ያለው እንትን ማንዳቶሪ አልነበረም ወይም አስገዳጅ አልነበረም ብሎ ተናግሯል። ነገር ግን ፍራንስ ላይ ግዴታ 50% አስገዳጅ የሆነ ኮታ ኢምፕሊመንት መደረግ እንዳለበት ህግ ተጥሎ ነበረ። እንግዲህ ዴቨሎፕ የሆነች ሀገር ነች። ነገር ግን እነዚህ እዚህ ካንትሪ ላይ ኢምፕሊመንት በተደረገው ፖሊሲ አማካኝነት ያንን ፖሊሲ ኢምፕሊመንት ከማድረግ ይልቅ ወይም ደግሞ አስገዳጅ የሆነ ኮታን እንትን ከማለት ይልቅ የሚመርጡት ባለማድረግ ወይም ደግሞ ወንዶችን አፖይንት በማድረግ ፔናልቲ የሚጣልባቸው የፔናልቲ ገንዘብ መክፈል ነው። ከዛ በኋላ የሚሰጡት መልስ ለዚህ ደግሞ ቅድም እንደተናገርኩት ሴቶቹ ብቁ ናቸው ወይም ደግሞ ብቁ የሚባሉ ሴቶች በፖለቲካው ላይ ሊገቡ የሚችሉ ሴቶች የለም ብለው የሚገልጹት። ነገር ግን ይህ የብቃት ወይም የእንትን ጉዳይ ሳይሆን
ነገር ግን ይህ የብቃት ጉዳይ ሳይሆን እንደተናገርነው ስርዓቱ እጅግ በጣም ጎታች ስለሆነ ሴቶች ውጪም ያላቸውን እንትን ሰርተው ሲመጡ ቤትም የሚኖራቸው ግዴታ ይኖርባቸዋል። የተለያዩ ጫናዎች፣ ስነ ልቦናዊ፣ ማህበራዊ ጫናዎች አሉና በዛ አንጻር ነው ብቃታቸው ችግር ውስጥ ወይም ደግሞ ጥያቄ ውስጥ የሚገባው እና ይህንን ነው ማካካሻ እርምጃ ወይም አፈርማቲቭ አክሽን ለመስራት የሚታትረው ማለት ነው። ያንን እንትን ወይም ያንን ልዩነት ነው ለመስራት የሚሰራው ማለት ነው እና ኢምፕሊመንት ተደርጎም አስገዳጅ ኮታ ብዙዎች ዲስሚስ ያደርጉታል ወይም ደግሞ አይቀበሉትም። ምክንያቱም በጣም ስርዓቱ እጅግ በጣም የጠበቀ ስለሆነ ማለት ነው። አመሰግናለሁ። እንደ ቶከኒዝም እና ሌጂቲሜሲ ቲዎሪ የመሳሰሉ አይነት ቲዎሪዎችን አሉ። አንድ ተቋም በህግ አድርገን ሴቶችን ወር የተለያዩ ማህበረሰብ ክፍሎችን ብቁ ስናደርግ አቅማቸውን አገናዝበን ሳይሆን በህግ የተነሳ ስለሆነ ከማህበረሰቡ ቅቡልነት የማግኘት ሬቱ በጣም ዝቅተኛ ነው። በተለይ እንደ ኢትዮጵያ አይነት በጣም ሶሻል ኮንስትራክሽን ያለው በጣም ስትሮንግ ኖርም ያለው ሀገር ውስጥ እየኖርን አስገዳጅ አድርገን ስናመጣ የእውነት የሴቶችን ዘላቂ ተጽዕኖ መፍጠርና የመምራት አቅም እናረጋግጣለን ወይ? ምክንያቱም በ2018 የተነሳው በፓርቲ ፍቃድ ላይ የተመሰረተ ማንዳቶሪ ኮታ ነበረ። ነገር ግን 50% ቢሆንም ከጊዜ ሂደት በኋላ ቀንሷል። እሱ ላይ እንደ ሪዝን ወይም እንደ ምክንያት የተጠቀሙት የተለያዩ የስራ የትምህርትና የእድገት ብቁነቶችን ነው። እነዚህ ደግሞ የመጡት ከየት ነው? በፊት ከነበሩት ፓስት ኢንጀስቲሶች ሴቶችን ወደኋላ ሲጎትቱ ከነበሩ የተለያዩ መድሎች ናቸው። ስለዚህ እንደ ጀስቲፊኬሽን ወይም እንደ ሪዝን የሚጠቀሙት ሴቶች ዲግሪ ኦር ማስተርስ ኦር ፒኤችዲ ስለሌላቸው ይህን ፖዚሽን አያገኙም። በጊዜ ሂደት ኳሊፊኬሽናቸው እየወረደ ይመጣል ነው። ሶ እንደዚህ አይነት ጀስቲፊኬሽኖች ባሉበት ግራውንድ እንዴት ዘላቂ ፕሮቴክሽን ልናገኝ እንችላለን ለሴቶች? እንደ መከራከሪያ ነጥብ ሲነሳ የነበረው ሴቶች ብቃት የላቸውም ደግሞ ወይም ችሎታ የላቸውም እያለን ሳይሆን አባታዊ ስነስርዓቱ ግን በማካካሻ እርምጃ ሊስተካከል በአስገዳጅ ኮታ ሊስተካከል አይችልም የሚለውን ነገር ነው። ነገር ግን እኛ ምን ብለን እናስባለን? የማካካሻ እርምጃ ያለውን የአባታዊ ስነስርዓት ለመቀልበስ በሀገራችን የተሰጠውን ጊዜ ማየት በቂ ነው ብለን እናስባለን። አሁንም ቢሆን ኦልሞስት ከ1995 ጀምሮ ህገ መንግስቱ መስራት ከጀመረበት ጊዜ ጀምሮ እስካሁን ድረስ የማካካሻ እርምጃ ፖሊሲ ሀገራችን ስትጠቀም የነበረው ነገር ግን እስካሁን ድረስ የሚታይ ለውጥን ልናይ አልቻልንም። ወይም ደግሞ ይሄ ፓትሪያርካል ሲስተም ወይም ደግሞ አባታዊ ስነስርዓቱ ሊቀለበስ አልቻለም። ይህም የሆነበት ይህንንም ደግሞ ሊለወጥ የቻለው መጀመሪያ እንዳነሳንላችሁ የተለያዩ ፖለቲካ ፓርቲዎች የበጎ ፈቃድ ኮታን ተግባራዊ ሲያደርጉ ለውጥን አይተናል። በቅርቡ ያነሳ ነው የ2017 አቆጣጠር ወደ 2018 የነበረው የዚህ ፖለቲካ ወደ ስልጣን መምጣት የዚህ ፖለቲካ ፓርቲ የገዢ ፖለቲካ ፓርቲ ወደ ስልጣን መምጣት ማለት ነው። ያን በነበረበት ጊዜ ኦልሞስት የካቢኔቱ 50% ሴት ሆኗል። ቅድምም ስታነሱ ነበር፣ አስገዳጅ አልነበረም እሱ ኮታ የነበረው በህጎ ፍቃድ ላይ የተመሰረተ ኮታ ነበር። ይህም ማለት ፓርቲዎቹ በፈለጉ ሰዓት ያንን መሻልና መመለስ ይችላሉ ማለት ነው። ልክ እንደዚሁ ያንን እንደፈለጉ የመሻል አቅም ስለነበራቸው በፈለገው ጊዜ ያንን ነገር ሽሩት እንደገና ወንዶች ተክተውበታል ማለት ነው በዛ ቦታዎች ላይ እና ይህን እኛ ልናነሳ የምንፈልገው መጀመሪያ መድረኩን ካሰጠናቸው ለሴቶች የራሳቸውን አሁን ላይ ችግር እየሆነብን ያለነው ብቃታቸውና ችሎታቸው አይደለም ካልን ችግር እየሆነብን ያለነው ብቃታቸውና ችሎታቸውን የሚያሳዩበትን መድረክ መፍጠር ነው ማለት ነው። ያንን ደግሞ በማካካሻ እርምጃ ማምጣት ስላልተቻለ ግዴታ አሁን ላይ ሀገራችን የአስገዳጅ ኮታ ስነስርዓትን ልታረቅ ይገባታል ማለት ነው። ይህም ሲሆን ደግሞ ከጀርባው እሱን በአካል ሊያደርግ የሚችሉ ጠንካራ ህጎችን መሰረት ለማድረግ ነው ብለን እናስባለን።
ስለዚህ አሁንም ቢሆን ይህ ኮታ ተረቀቀ አስገዳጅ ኮታ ሀገራችን የምታረቅልን ከሆነ ሴቶች አንደኛ በተገቢ መልኩ ውክልና ያገኛሉ ብለን እናስባለን። እንዲሁም ደግሞ ሩዋንዳ ላይ፣ አንጎላ ላይ፣ የተለያዩ አፍሪካ ሀገራቶች ላይ ወይም ደግሞ ይህንን ያስገዳጅ ኮታ ስነስርዓት የሚከተሉ ሀገራቶች ያመጡትን ለውጦች ኢትዮጵያ በአጭር ጊዜ ውስጥ ማምጣት ትችላለች ማለት ነው። ማካካሻ እርምጃ በራሱ ጎጂ ነው አይደለም፣ ጠቀሜታ አለው። ነገር ግን እስካሁን ድረስ ካለው ነገር አንጻር ስንመለከት እጅግ በጣም አዝጋሚና የዘገየ ነው። አሁን ላይ ደግሞ ሀገራችን የሚያስፈልጋት ፈጣንና አስቸኳይ የሆነ መፍትሄ ነው። ለዛም ደግሞ ይዛን ይገፋል ብለን የምናስበው አስገዳጅ ኮታ ነው። ስለዚህ ይህንን ተግባራዊ ልናደርገው ይገባል ብለን እናስባለን። እንደሀገር አመሰግናለሁ። እሺ፣ አመሰግናለሁ። እሷ ባነሳቸው ሀሳብ ላይ ለመቀጠል ያክል ዝግጁ የሆኑ ሴቶች የለም የሚል በፍራንስ የተነሳ ነገር አለ። እጥረቱ ከታሪክ ክፍተቶች የተነሳ እንጂ ከፖለቲካ ምህዳሩ በመራቅ የተነሳ እንጂ ከሴቶች አቅም ማነስ አለመሆኑን ኢትዮጵያ ውስጥ የተከበረው ማንዳቶሪ ያልሆነ ኮታ በትክክል የሚያሳይ ነው። እነዛ ሰዎች ከየትም ከመሬት የፈለጉ ሰዎች አልነበሩ። የነበሩ እድል ቦታ ሲጠብቁ የነበሩ ሰዎች ናቸው። ስለዚህ እነዛ ሰዎች ወደዚህ እንዲገፋ አድርገው፣ ምክንያቱም እነዛ ሰዎች እንደዚህ ያሉ ቦታዎች ካልመጣላቸው ድረስ ከወንዶች ጀርባ ወይ ከፓትሪያርካል ሲስተሙ ጀርባ ሆኖ ነው የሚቀጥሉ። ስለዚህ ፓትሪካል ሲስተሙ ሊገዳደሩ የሚችሉት ፓትሪካል ሲስተሙ ውስጥ ሆነ ነው እንጂ ከውጭ ሆነ ተገዳደሩ እንደማለት ነው። ምክንያቱም የፓትሪያርካል ሲስተም ስታተስ ኮ ነው። ስታተስ ኮ ደግሞ ማንም በምንም ሁኔታ መቀየር አይፈልግም። ስለዚህ ስታተስ ኮ የመቀየር ዕጣ ፈንታ ወንዱ ጋር ብታይ ሴቶችን እናበረታታለን እንደማለት ነው። አፈርማቲቭ አክሽን። በሌላ ደግሞ የተነሳው ትልቁ ቶክኒዝም የሚለው ሀሳብ ነው። በእርግጥ ልክ ነው። ቶክኒዝም የሚባሉ ሀሳቦች በአፈርማቲቭ አክሽን የተከበረባቸው ሀገራቶች ላይ ይንጸባረቃሉ። ነገር ግን እነዚህ ሀሳቦች ዋነኛ በንድፍ ችግር የመጡ ናቸው እንጂ እዛ ሀገር ላይ ማንዳቶሪ ኮታ በመተግበሩ ብቻ የመጡ አልነበሩ። ዋነኛው ሀሳብ እሱ ነው። ሌላ ደግሞ እንዲህ ቶክኒዝም የነበሩ ሀገሮች ላይ እነዛ ቶክኒዝሞች በዛ ሁኔታ አልነበሩ። በጊዜ ሂደት አንዴ እድሉ ስለመጣ በዛ እድል ተጠቅመው እነዛ ሴቶች ያንን ነገር ቀይረውታል። በትክክል ይሄ የሩዋንዳ በትክክል ማንሳት እንችላለን። ከ2003 እስከ 2013 ባለው ውስጥ ከ18% ወደ 63.8% ያደጉት እኛ ኢትዮጵያ ከ1995 ባለው አሁኑ በመንግስታችን 20 ዓመት አልፏል። በ20 ዓመት ማካካሻ እርምጃዎች እንደዚህ ያሉ እርምጃዎችን በፍጹም አላሳዩም። ነገር ግን ጎረቤት ሀገር ሩዋንዳ ይህንን በ10 ዓመት ውስጥ አቺቭ ማድረግ ችላለች። ሌላ ደግሞ ግናለው አባታዊ ስርዓትን ይጣረሳል ነገር ግን ጊዜያዊ ነው ለሚለው ሀሳብ እንደ ኢትዮጵያ አይነት በጣም ስትሮንግ ካልቸራል ኖር ፕራክቲስ በሚደረግበት ሀገር ውስጥ ሆነ አባታዊ ስርዓትን ለጊዜያዊ ይጣረሳል ማለት ትክክል ሀሳብ አይመስለኝም። ምክንያቱም እስቲ የምናየው ነገር ነው። ሴቶች ላይ የነበረው መድሎ የነበረው መገፋት አሁንም በማህበረሰባችን ሲንጸባረቅ የምናስተውለው በተለያዩ በዘፈኖቻችን በምሳሌያዊ አነጋገሮቻችን ስንለው የነበረው እኛም ሳናውቅ ፕሮግራም ስንደረግበት የነበረ ነገር ስለሆነ ይህን ነገር ማስተማር ብቻ ነው። የምር የምንፈልገውን ዘላቂ የሴቶችን ተጽዕኖ መፍጠርና አመራርነት ማምጣት የምንፈልግ ከሆነ ማህበረሰባችንን ማስተማር አለብን። እነዚህ ማካካሻ እርምጃዎች ደግሞ በውስጣቸው ማህበረሰቡን ማስተማር አፈርማቲቭ አክሽን ፕሮግራሞችን እንዲሁም ሴቶች ደግሞ አቅማቸውን የሚያሳዩበትን መድረክ የሚከፍቱ ናቸው። በዚህ ሰዓት ቀበል በህግ ስለተጫነበት ሳይሆን አመራርነቷን አቅማ አምኖ ስለሆነ ነው የሚሆነው ማለት ነው። ስለዚህ ከአዝጋሚ ለውጥ ይልቅ ዘላቂ ለውጥ ይሻላል። ከፈጣን ለውጥ ይልቅ ዘላቂና ወደፊት የምር ለውጥ የሚያመጣ መንገድ ይሻላል እንላለን። እንዲሁም ደግሞ ጥርስ የሌለው አንበሳ ነው አፈርማቲቭ አክሽን ለሚለው ትክክለኛው ፕሮብሌም ፖሊሲ ኢምፕሊመንቴሽን ላይ ወይም ደግሞ አተገባበር ላይ ነው እንጂ የምርም ከመሰረቱ የምንፈልገው ለውጥ ለማምጣት ተጨባጭ እርምጃ የሚወስደው የአፈርማቲቭ አክሽን ፕሮግራም ነው። ስለዚህ ሞር ፎከስ ማድረግ ያለብን እንዴት አፈርማቲቭ አክሽን ኢምፕሊመንት እናድርግ፣ እንዴት ትውልዱን እናስተምር የሚለው ነገር ነው። እሱን ደግሞ እናያለን። አሁን የተለያዩ ጥናቶች እንደሚያሳይ በአፈርማቲቭ አክሽን ተጨባጭ ለውጦች መጥተዋል። እውነት ነው እንዳሉት አዝጋሚ ነው። ነገር ግን ያ ነገር ዘላቂ እንዲሆን ከስር መሰረቱ አፈርማቲቭ አክሽን ፕሮግራሞችን ኢምፕሊመንት ማድረግ አለብን ብዬ አስባለሁ። አመሰግናለሁ። እናመሰግናለን። ከተነሱት ሀሳቦች መልስ ለመስጠት ያክል
መጀመሪያው በፍራንስ ላይ በነበረው አስገዳጅ ኮታ አማካኝነት የመጣው ለውጥ እጥረቱ ከታሪክ የተነሳ ነው የሚል ፖይንት አንስተዋል። እና ታሪኩን የሚቀይረው ምንድን ነው? ታሪኩን አሁን ከታሪክ የተነሳ ነው ያለው ሊመጣ ያልቻለው የሚለው እሱ ራሱ ሰልፍ ኤክስፕላናቶሪ ነው ብዬ አስባለሁ። ምክንያቱም ታሪኩ ወይም ደግሞ እዛ አካባቢ ያለው ስርዓት ያንን ኢምፕሊመንት የማያደርግ ከሆነ ያንን ታሪክ ልንቀይር የምንችለው ዝግመታዊ በሆነ መልኩ ቢሆንም ለውጥ ሊያመጣ በሚችል ፖሊሲ ነው ማለት ነው። እና የዘገመ ለውጥ አለው የሚለው እሱ ራሱ እንትኑ ጥያቄ መልሱን ይመልሳል ብዬ አስባለሁ። የዘገመ ቢሆንም ለውጥ አለው። ነገር ግን በፍጥነት ወይም ደግሞ በአንድ በአስገዳጅ ሁኔታ ኢምፕሊመንት የተደረጉ የኮታ ፖሊሲዎች በተለያዩ ሀገራት ላይ ፌል ሲያደርግ አይተናል። ለዚህ ማስረጃ ማቅረብ እንችላለን። ለምሳሌ ቱኒዚያ ላይ 50% በላይ ያለው በአስገዳጅ ኮታ ኢምፕሊመንት የተደረገው ፖሊሲ ውድቅ ሊሆን ይችላል። 30% በላይ ያሉ ሴቶች በፓርላመንት ላይ ይገኙ ነበረ። ነገር ግን ውድቅ ይሆናል። ምክንያቱም ሬጅሜው ይህንን እዚህ ስልጣን ላይ ወጡ እንጂ ከስልጣኑ ላይ ከመውጣታቸው ባሻገር ማህበረሰቡ ላይ መጣ ምንም አይነት ለውጥ የለም ማለት ነው። ነገር ግን አዎንታዊ እርምጃ ወይም አፈርማቲቭ አክሽንን በምንጠቀም ጊዜ ከስር መሰረቱ ስለምንሰራ ከሰከንደሪ ስኩል ጀምሮ ከፕራይመሪ ስኩል ጀምሮ ስለምንሰራ ይህ ለውጥ ስር ነቀል ወይም ደግሞ ዘላቂነት ያለው ይሆናል ማለት ነው። ከስር ጀምሮ ስለሚሆን ማለት ነው። እና የዘገመ ለውጥ ቢኖረውም ዘገመም አልዘገመም ዞሮ መጨረሻ ላይ ለውጥ ያመጣል። እናንተ ራሳችሁ ተናግራችሁታል። ነገር ግን ፈጥኖ ወይም ደግሞ በአስገዳጁ ኢምፕሊመንት ይደረግ ተብሎ ከ4 ከ5 ሀገራት በላይ ያሉ አርጉመንቶች አሉ። እዚህ ጋር እያንዳንዱ በፍጥነት ኢምፕሊመንት ይደረግ ይባላል፣ ይደረጋል፣ 50% ይገባል፣ ሴቶቹ ሪፕሬዘንት ይደረጋሉ። ትንሽ ቆይቶ ግን ከስር የተሰራ ለውጥ ወይም ደግሞ ከስር የተሰራ አክሽን ወይም ደግሞ ኢምፕሊመንት የተደረገ አክሽን ስለሌለ ወዲያውኑ ፌል ያደርጋል። ከ20 ከ30% በላይ ያሉ ሴቶች ይነሳሉ። ኢትዮጵያ ውስጥ ያለው ደግሞ ማንዳቶሪ ኮታ አልነበረም ለሚለው ደግሞ ማንዳቶሪ ኮታ ሆኖ ራሱ እነዚህ ሀገሮች የደረሱ መጀመሪያ ላይ ኢምፕሊመንት ይደረጋል፣ ሴቶች ገቡ፣ ዋው ይባላል። ከዛ በኋላ ግን የሆነ ሰዓት ላይ ኢምፕሊመንት የተደረገው ፖሊሲ እያሽቆለቆለ ይመጣል ማለት ነው። ነገር ግን አፈርማቲቭ አክሽን ኢምፕሊመንት ሲደረግ ወይም ደግሞ አዎንታዊ እርምጃ ኢምፕሊመንት በምናደርግ ሰዓት ዘላቂ የሆነ ለውጥ እናመጣለን ብለን እናስባለን። አመሰግናለሁ። ከሻይ ሰዓት እረፍት በኋላ በሚኖረን ጊዜ ከእኔም የሚቀርቡ ጥያቄዎች ሊኖሩ ይችላሉ። ለሁለቱም ግሩፕ እንዲሁም ከቤቱ የሚቀርቡ ጥያቄዎችን ምንም የሚመለስበት ሁኔታ ይፈጠራል። ስለዚህ አሁን የሻይ ሰዓት ነው። ሻይ ማንዳተሪ ወይም ደግሞ አስገዳጅ የስርዓተ ፆታ ኮታን በተመለከተ የሚቀርብበት ራሱን የቻለ ክርክር አለ። እሱም ከሜሪቶክራሲ ወይም ከኳሊፊኬሽን ጋር በተያያዘ ነው። በዚህ ሁኔታ ውስጥ የሚመረጡና የሚመጡ ሴቶችን ኳሊፊኬሽናቸውንና ሜሪቶክራሲውን እንዴት ጋራንቲ ማድረግ ይቻላል? የሚቀርብበትን ክርክርስ እንዴት ሪፖርት ማድረግ አላችሁ የሚል ነው አንደኛው ጥያቄ። ሁለተኛው ይሄ አስገዳጅ የስርዓተ ፆታ ኮታ ካለ ትራዲሽናል ካልቸር ኖርም ጋር ያለው ኢንተራክሽን ምን ይመስላል? ለውጥ ለማምጣት ምን አይነት ስትራቴጂዎች መጠቀም ያስፈልጋል የሚለውን አድሬስ ታደርጉልናል። አፈርማቲቭ አክሽን ወጣት ለምትከራከሩ አንደኛው ጥያቄ በዓለም ወይም ደግሞ በሪጅናችን ምን አይነት ኢፌክቲቭ የሆነ ሰክሰስፉል ኤክስፒሪየንስ አለ? ሁለተኛው ጥያቄ እንዴት ነው ሜዥር የምናደርገው? ሰክሰሱን በምን መልኩ ነው ሜዥር ልናደርገው የምንችለው? ሜትሪኮቹ ኢንዲኬተሮቹ ምንድን ናቸው? የአፈርማቲቭ አክሽን የሚለውን አድሬስ አድርጉልናል። ለእያንዳንዳቸው 5 ደቂቃ የመልስ ጊዜ ይኖራቸዋል። መጀመሪያ ለተነሳበት ጥያቄ ሜሪቶክራሲ ከሚለው ሀሳብ ጋር እንዴት ታዩታላችሁ የሚለው ነው። በመጀመሪያ እንድናየው ነጥብ ሜሪቶክራሲ እኩል የመነሻ ነጥቦች እንዳሉ ነው የሚያስበው። ነገር ግን በገሃዱ ዓለም የምናየው እኩል የመነሻ ነጥቦች ለወንድና ለሴቶች የለም። ምክንያቱም በትምህርት ተደራሽነት ባለው የአባታዊ ስነስርዓት እንዲሁም በዚህና በዛ ምክንያቶች ሴቶች ከወንዶች ጋር እኩል የመነሻ ፖይንት ይዘው አይደለም የሚነሱት። ግን በዚህም ሆኖ
ሜሪቶክራሲ በትክክል የመቃወም ሳይሆን የመወዳደሪያ እድሎችን ነው የሚሰጣቸው። ሜሪቶክራሲ ዝቅ ማድረግ ሳይሆን ወይም ደግሞ የሜሪቶክራሲ ደረጃውን ዝቅ ማድረግ ሳይሆን ሜሪቶክራሲውን እንዲገዳደሩ የመወዳደሪያ እድሎችን ነው የሚሰጣቸው። የመወዳደሪያ እድሎችን ምክንያቱም በአንድ አባገሪ ስነስርዓት ተጠቃሽነት ወደኋላ የተጎዱ ፕሮጀክቶች ወደ ላይ አስጠግቶ ከሁሉ ጋር በትክክል መወዳደሪያ እድሎችን ነው የሚሰጣቸው። በሁለተኛ ደረጃ ነው ሜሪቶክራሲ ባለ ብዙ ገጽታ ነው ስንል ህጋዊነት፣ በውጥነት መስራት፣ ርህራሄ እና የማህበረሰብ እውቀትን ያጠቃልላል። እኚህ ነገሮች ደግሞ በሜሪቶክራሲ ሀሳብ በአጠቃላይ ይሄ እየተተወ ያለው ወይ ደግሞ በትክክል የሚጠቀሱ ሀሳቦች አሉ። ነገር ግን የሴቶችን የፖለቲካ ተሳትፎ ስንመለከት እነዚህ ነገሮች በትክክል በውስጡ የያዘ ነው። ስለዚህ በሜሪቶክራሲ ሰበብ እነዚህ ለሀገር የፖለቲካ ሲስተም ጠቃሚ የሆኑ ነገሮችን እየገፋን እንገኛለን። እንደገና ደግሞ ተጨባጭ መረጃዎችን ስንመለከት ጀስት በቤዝዶን ጀንደር የተነሳ ብቻ ሳይሆን ወደዛ እየጠጉ የሚገኙት በመጀመሪያ በፓርቲ ደረጃ የተለያዩ ህጎች እና የማጣራት ሂደቶች ይኖራሉ። በዚህም ለምሳሌ የማብቃት ህጎች፣ የማጣራት ሂደቶች፣ በፓርቲ ደረጃ ቅድመ ምርጫዎች ሊተገበሩ ይችላሉ። እነዚህ ነገሮች በጀንደር ሜሪት ብቻ ሳይሆን ከዛ ባለፈ በኳሊፊኬሽን ሜሪት መምጣታቸውን በትክክል ያሳያል ማለት ነው። እንደውም እንደ ልጅ ምላሽ ደግሞ የሚሆንልን ግልጽ የሆነ የምርጫ መስፈርቶች ቤዝዶን ጀንደር ሜሪት አለመምጣታቸውን ለማሳየት በዛውም ኳሊፊኬሽን መስፈርቶችን ማስቀመጥ ይህን ነገር በደንብ ለማጥራት ይረዳናል ማለት ነው። ከዚህም ባለፈ ደግሞ ፓርቲዎች ለቦታዎች የሚሰጣቸው ቦታዎች ብቃት የተመሰረተ እንዲሆን የማረጋገጥ ስራን በመስራት እነዚህ ሜሪቶክራሲ የሚነሱ ነገሮችን ማስወገድ ይቻላል። ወደ ሁለተኛው ጥያቄ ስንመጣ ማንዳቶሪ ኮታ ከትራዲሽናል ኖርማችን ጋር ምን ይመስላል የሚለው ነው። እንዲሁም ደግሞ ማንዳቶሪ ኮታ ለውጥን ለማምጣት ምን አይነት ስትራቴጂዎችን መጠቀም አለብን የሚለው ነገር ነው። ከትራዲሽናል ኖርማችን አንጻር ስናየው ያው ትራዲሽናል ኖርማችን የሚከተለው አባታዊ ስነስርዓትን ወይም ደግሞ ፓትሪያርካል ስነስርዓትን ነው። ይህ ከዚህ ጋር ስናነጻጽረው ደግሞ እጅግ ይቃረናሉ ብለን የወሰድነው እኛ የማንዳቶሪ ኮታ ካለ ከትራዲሽናል ኖርም ጋር የሚስማማ ወይም ደግሞ የሚጣጣም አይደለም። ነገር ግን ሲጀመርም አሁን ላይ ትልቅ ችግር የሆነብን ያለው ብለን እያነሳን ያለነው ነገር ይህ ትራዲሽናል ኖርም ወይም ደግሞ የአባታዊ ስነስርዓት ነው። ስለዚህ እሱን ለመቅረፍ ደግሞ እንደ መፍትሄ ነው ማንዳቶሪ ኮታን እያስቀመጥን ያለ ነው ማለት ነው። ከዛ በተረፈ ደግሞ እንደ ስትራቴጂ ብለን ያሰብነው እኛ ሰጀስት የምናደርገው ማንዳቶሪ ኮታ ይሁን ስንል አንደኛ ነገር በሁሉም የፖለቲካ ተቋማት ወይም ደግሞ ፓርቲዎች ውስጥ የግዴታ ከ30% በላይ ስርዓተ ጾታ መቋቋም እንዲኖር ማስገደድ አለብን። ከዛ በተረፈ በሁለተኝነት ደግሞ ተገዥነትን ለማስፈጸም ለብሔራዊ ምርጫ ቦርድ ኃላፊነትን መስጠት መቻል አለብን። ማለትም ለውድድር የሚቀርቡ ፓርቲዎች ይህንን ኮታ መፈጸማቸውን ቼክ እና ባላንስ የሚያደርግ አንድ ተቋም ያስፈልጋል። ለዛም ደግሞ ምርጫ ቦርድ የሚያስፈልገውን ነገር እያየ እንዲወስድ ኃላፊነትን መስጠት ወይም ደግሞ ፓወር መስጠት አለብን ብለን እናምናለን። ከዛ በተረፈ ደግሞ ሴት ልጆችን በታለሙ የአቅም ማጎልበቻ ስነስርዓቶች እንዲያውቁ ማድረግ ለምሳሌ ከምርጫ በፊት ሊሰጧቸው የሚገቧቸው የተለያዩ ትሬኒንጎች ካሉ አሁን እዚህ ጋር የማካካሻ ምርጫ መግባት ይችላል ማለት ነው። የሚታወቀው ብዙ ጊዜ ስልጠና የተለያዩ ነገሮች በመስጠት አለበት፣ ሴቶችን የሚደግፉ ነገሮችን በማድረግ አለበት። ስለዚህ በዚህ ነገር መርዳት ወይም ደግሞ አፕላይ ማድረግ ይቻላል ማለት ነው። በመቀጠል በአራተኝነት ደግሞ የምናነሳው ዓመታዊ ክትትልና የህዝብ ሪፖርት አቀራረብ ዘዴዎችን በማቋቋም ለህዝብ ግልጸኝነትና ጠይቀት የተሞላበትን ማስረጃ ማቅረብ ብለን የወሰድነው እናመሰግናለን። ምክንያቶች ሜንሽን ለማድረግ ያክል ቅድም በመነሻ ሀሳቢ ላይ ለመጥቀስ ሞክሬያለሁ። የመጀመሪያው ትምህርት ነው። የትምህርት መዳረሻ ላይ ተግባራዊ ሲደረጉ የነበሩ የማካካሻ ፕሮግራሞች ሴቶችን ከመቼውም ጊዜ ባለፈ በትምህርት ቤት ውስጥ ያላቸውን ኢንጌጅመንት እንዲጨምር አድርጓል። ይህም ደግሞ እኛ የምንፈልገውና የምንመኘውን ዘላቂ የሆነ የሴቶችን ተጽዕኖ ፈጣሪነትና አመራር ክህሎት እንዲያዳብር እንደ መሰረት ይጣላል ብለን እናምናለን። ከዛ ውጭ ደግሞ በፖለቲካ ስናየው በቅርብ ጊዜ እኛም ሀገር እያስተዋልን ያልናቸው በአፈርማቲቭ አክሽን ወይም ደግሞ በማካካሻ ፕሮግራም ተግባራዊ የሚደረጉ ፖሊሲዎች ሴቶችን በፖለቲካው የበለጠ እንዲመጡ ያደርጋል። አዎ መሰራት አለበት፣ በደንብ መሰራት አለበት። ነገር ግን ያሉት መነሻዎች ወይም ጅምሮች እንደ ጥሩ ግብዓት ልንጠቀማቸው የምንችላቸው ናቸው። የተለያዩ ጥናቶችም እንደሚያሳዩት ከቅርብ ጊዜ ወዲህ ኢትዮጵያ ውስጥ የሴቶች የፖለቲካ ተሳትፎ በጣም ጨምሯል። እኛም የምናስተውለው ነገር ነው። እንደ ሀገር የምንፈልገውን ትራንስፎርሜሽን
ሊረዱን ሊያግዙን የሚችሉ በጣም ቁልፍ የሆኑ ሴቶችን በኢትዮጵያ ፖለቲካ ውስጥ እያስተዋልን ያለ ነው። ሌላ ደግሞ ሰክሰስፉል ኤክስፒሪየንስ የምንለው ከህግ አንጻር እነዚህ አይነት አፈርማቲቭ አክሽን ወይም የማካካሻ ፕሮግራሞችን በህግ መደገፍ ወይም ደግሞ ዓለም አቀፍ ኮንቬንሽኖችን ማጽደቅ ምን ያደርጋል? ሴቶች መብታቸውን እንዲያስከብሩ እንደዚህ አይነት ኦፖርቹኒቲ እንዲያገኙ እድል ይፈጥራል ብለን እናስባለን። እሺ፣ ሁለተኛው ጥያቄ የነበረው እንዴት ወይም በምን መልኩ ነው ኢፌክቲቭነሱ የአፈርማቲቭ አክሽን ወይም የማካካሻ እርምጃን አክሽን እንዴት ነው ኢፌክቲቭነሱን ሜዥር የምናደርገው የሚለው ነው። ካሉን ብዙ ሀሳቦች በጥቂት ለመናገር ያክል የመጀመሪያው ግራስሩት ሌቭል የሆነ ግሮዝ ያሳያል ማለት ነው። ከትምህርት ቤት ጀምሮ ወይም ደግሞ ከፕራይመሪ እና ከሰከንዳሪ ስኩሎች ጀምሮ እስከ ስራ ተቋማት ድረስ ተሳትፏቸው ሴቶች በደንብ እየጨመረ እየተገኘ ይሆናል። ያው እዚህ ቁጥር ላይ ሊሚቴሽን ይኖራል፣ ግን ሊሚቴሽኑ ኢምፕሊመንት ከመደረግ ወይም ደግሞ እንትኑ አፈርማቲቭ አክሽን ምን ያህል ኢምፕሊመንት ተደርጓል፣ ከስር ተገብቶ ምን ያህል ተሰርቷል ከሚለው ሊሚቴሽን አንጻር ነው እንጂ በአፈርማቲቭ አክሽን ምክንያት ብዙ ተማሪዎች ጥሩ ውጤት በሰከንደሪ ሌቭልም በፕራይመሪ ሌቭልም ሲያመጡ እያየን ይገኛል ማለት ነው። ሰከንድ ዋን ኢዝ አክኖሌጅመንት ነው። ለምሳሌ በአንድ በገጠራማ በሆነ ክፍል ውስጥ ወይም በገጠራማ የሆነ ሲቹዌሽን ውስጥ ያለች አንድ ሴት ያላት አክሰስ አለ ለጥናት ወይም ደግሞ ለኢንተርኔት ለተለያዩ እንትኖች የሚኖራት አክሰስ ምን ያህል ሊሚትድ እንደሆነ እናውቃለን እና እዛ አካባቢ የሚመጣ ውጤት እና እዚህ አካባቢ ሁሉም ነገር ተሟልቶ የሚመጣ ውጤት እኩል አይደለም እና አፈርማቲቭ አክሽን ይህንን አክኖሌጅ ያደርጋል ማለት ነው። ከጀርባ ያለውን ጫና፣ ከጀርባ ያለውን ችግር፣ ከጀርባ ያለውን እንትን አክኖሌጅ በማድረግ በዛ አካባቢ የሚመጣው ውጤት እዚህ ጋር ከሚመጣው ጋር ምን ያህል ዲፍረንስ እንዳለው እና ምን ያህል ኢፌክቲቭነሱ የተለያየ እንደሆነ ያጠይቃል ማለት ነው። ሊያገር አካውንታቢሊቲ እዚህ ጋር ደግሞ ልናጠይቅ ያሰብነው ነገር ምንድን ነው? ማህበረሰቡ ላይ የሆነ ሰርተን ካይንድ ኦፍ ኤንላይትመንት ይፈጥራል ብለን እናምናለን። ምክንያቱም አፈርማቲቭ አክሽን ኢምፕሊመንት ሲደረግ ለምን ብሎ የሚጠይቀው ማህበረሰብ ምን ያህል ጎታች የሆነ ስርዓት እንደሆነ እንዲረዳ ያደርጋል ማለት ነው። ኦኬ፣ ስለዚህ ይህ ስርዓት የምር ጎታች ስለሆነ ነው ይህ ተጨማሪ የሆነ እንትን እንዲመጣ የተደረገው ማለት ነው። ስለዚህ የተለያየ አክሽን እየተደረገ ያለው መጀመሪያውኑም የተለያየ ካይንድ ኦፍ ባያዝ ይደርስ ነበር ማለት ነው እና ያንን ኢንላይትመንት አካውንታቢሊቲ እንዲያመጣ ያደርጋል ማለት ነው። እናመሰግናለን። ፖዝ ማድረግ ይቻላል። መሀመድ እባላለሁ። ከአፋር ክልል ነው የመጣሁት። በሐዋሳ ዩኒቨርሲቲ የሁለተኛ ዓመት የሳይኮሎጂ ዲፓርትመንት ተማሪ ነኝ። እኔ ከአፋር ስለዚህ በማንዳቶሪ ሳይድ ሲከራከሩ የነበሩትን ጥንዶች ነው የምጠይቀው ጥያቄና ሁለት ጥያቄዎች ነው በዋናነት ያሉኝ። ደቂቃ ካለኝ ሶስተኛውን እንደ ጥያቄም እንደ ሀሳቡን ማስተላለፍ ፈልጋለሁ። በእርግጥ አንደኛው ጥያቄ በእርግጥ ኮታ የሴቶችን የቁጥር መጠን በመጨመር ላይ ትልቅ አስተዋጽኦ ቢኖረውም በኢንፍሉዌንስ የቁጥር መብዛት ግን ኢንፍሉዌንስ ያመጣል ማለት እንዳልሆነ ግልጽ ነገር ኦብቪየስ ነገር ነው፣ ታሳቢ መሆን አለበት እና ጥያቄው እንበልና በኮታ አማካኝነት ወደ አመራር ከመጡ በኋላ በዲሲሽን ሜኪንግ እንትናቸው ላይ ፓወራቸው ሊሚትድ ሊሆን የሚችልበት እድል ስፔሻሊ በኢትዮጵያ ፖለቲካ ፓርቲዎች ላይ የሚታወቅ ነገር ስለሆነ ይሄን ጉዳይ እንዴት ነው ማስታረቅ የሚቻለው ወይም ደግሞ ይሄን እንዴት ነው መከላከል የሚቻለው ነው አንደኛው ጥያቄ። ሁለተኛው ጥያቄ ሲስተም የኮታ ሲስተም በራሱ አንኢንቴንሽናሊ ምን አይነት መልእክት አለው? ሩሉን ሪኳየር ስለሚያደርግ ወይም ደግሞ ሩሉን ለማሟላት እንጂ የኔ ካፓሲቲ ስለሆነ ነው ወይም ደግሞ የኔ ካፓሲቲ ስለሆነ ሆኖ ሳይሆን ሩሉን ለማሟላት ከሚለው አንግል ነው እዚህ ጋር ያለሁት የሚል እሳቤ ይፈጥራል፣ ኢንቴንሽናሊ ማለት ነው። ስለዚህ በዚህ ምክንያት ሴቶች ላይ እንደዚህ አይነት ጥያቄዎችን ይፈጥራል ማለት ነው። ስለዚህ ካፓሲቲ አይደለም ይሄ ሌጂቲሜሲያቸውን ሊደርሺፕ ሌጂቲሜሲያቸው እንዴት ነው ስትሪንግዝ ሊያደርግ የሚችለው የኮታ ሲስተም ማለት ነው። እንደዚህ አይነት ሳይኮሎጂካል እንትን ሊፈጥር ስለሚችል ኦብቪየስ ነው ይፈጥራልም ደግሞ ከዚህ በፊት የነበሩ እንትኖች ኢቨንቶችም አንዳንድ ሴናሪዎች ላይም ለማስተዋል እንደተሞከረው እንደዚህ አይነት ችግሮችን ይፈጥራል። ኮንፊደንት ሆነው ሌጂቲሜት የሚገባቸው ሆነው የመጡ መሆናቸውን ከመጠራጠር አንጻር ስለዚህ ከዲሲሽን ሜኪንግ እንትናቸው ጋር ፕሮሰሳቸው ጋር ወይም ደግሞ ኢንተራክሽናቸው ጋር ራሱን የቻለ ኔጌቲቭ እንትን ሊኖረው ስለሚችል ማለት ነው። በመጨረሻ ማንሳት የምፈልገው
ምንም እንኳን የሴቶች ቁጥር ከአገሪቷ የሴቶች ቁጥር ጋር ሲነጻጸር 50% ሊሆን ቢችልም እንኳን ነገርየው ግን ይሄ የፖለቲካ ዲሲሽን ሜኪንግ ፕሮሰሱ ቤት ውስጥ ያለውን የዲሲሽን ሜኪንግ ፕሮሰስ ጋር በፍጹም የማይገናኝ ስለሆነ ነገርየው እንትን ይሄ ማቹር የሆነ ኤክስፒሪየንስ የሚጠይቅ ጉዳይ ነው፣ የፖለቲካ ዲሲሽን ሜኪንግ ሲስተም ፕሮሰስ ማለት ነው። ለዛም ነው የመጀመሪያ ላይ ያነሳው ጥያቄ ላይ ሲስተም ውስጥ ከመጡ በኋላ ኢንፍሉዌንሱ ስር ይወድቃሉ ፖለቲካ ፓርቲዎቹ ስር። ምክንያቱም ምን እንደሚያደርጉ ኦን ታይም አያውቁም። ስለዚህ ድምፁን ለወንዶች ይሰጣሉ ማለት ነው። ስለዚህ ይሄ ነገርየው ማቹር የሆነ ኤክስፒሪየንስን ከመጠየቁ ጋር ተያይዞ የግድ ቁጥራቸው 50% ስለሆነ ብቻ እነሱም ዲሲሽን ሜኪንግ ላይ ተደራሽ መሆን አለባቸው። ለሴቶች እነሱ እዛ ላይ ተሳታፊ መሆናቸው ሀገሪቷ ላይ ላሉ 50% ሴቶች ራሱን የቻለ ኮንትሪቢሽን ይኖረዋል በሚል እሳቤ ብቻ እንደዚህ የሱሪ ባንገት ነገር ሆኖ ነገርየው እንትን እንዳይል። ምክንያቱም አፈርማቲቭ አክሽን መሆን አለበት ብዬ የምደግፍበት ምክንያት ፕሮሰስድ ሲሆኑ ነገሮች ፕሮሰስድ ሲሆኑ ራሳቸውን የቻለ ፖዚቲቭ ግብአት አላቸው፣ የረጋው ተደርጎ ይወጣዋል ከሚለው አባባል ማለት ነው። ስለዚህ ስሩ ታይም ምናልባት እዛ ሲስተም ላይ እንደርስ ይችላለን። ኦን ታይም ግን አፈርማቲቭ አክሽን በእነዚህ ምክንያቶች የተሻለ ነው እላለሁ። ሁለቱም ጥያቄዎች እንደ ጥያቄ አመሰግናለሁ። እኔ ጥያቄ ማቅረበው ለመንዳቶሪ ኮታ ግሩፖች ነው። ሁለት ጥያቄዎችን የመጀመሪያው ኮታ የሚፈጥረው ሲስተም አለ እና የሚፈጥረው ሲስተም ብቻ ሳይሆን እዛ ሲስተም ውስጥ ያሉ ሴቶች በሌሎች ሰዎች ውስጥ ያላቸው ኢሜጅም ይቀይራል። ለምሳሌ በ2022 የተደረገ የአሜሪካን ፖለቲካል ሳይንስ ዩቲዩብ ጥናት ላይ ሜል ወንድ የሆኑ ፖለቲካል ኤሊቶች በዚህ መንገድ ወደ ስልጣን ለመጡ ሴቶች ያላቸው ኢሜጅ ያነሰ ነው። ሴቶቹ ተመሳሳይ ሲቪ ቢኖራቸውም ተመሳሳይ አቺቭመንት ተመሳሳይ ካል እያላቸው እነዚህ ወንድ ፖለቲካል ኤሊቶች ለእነሱ ያላቸው ግምት ዝቅተኛ ነው እና ኮታ ሶልቭ ሊያደርግ የተነሳውን ራሱ ዲስክሪሚኔሽን ራሱ ኮታ እየፈጠሩ ነው ማለት ነው። ሌላ ዲስክሪሚኔሽን እየፈጠሩ ነው እና እንደ ኢትዮጵያ ያለ ደግሞ ዲሲቪላይዝድ የሆነ ሶሳይቲ ባለበት ሀገር ውስጥ ተመሳሳይ ችግር ያለመፈጠር እድሉ ምን ያህል እና እንዳይፈጠርስ ምን ማድረግ ይቻላል ነው። ሁለተኛ ጥያቄ ኮታ ራሱ ሌላ ባክላሽ ትሪገር ያደረጉ ፖለቲካል ሬዚስታንስ ማለት ነው። ምክንያቱም ኮታን ለማሟላት ከወንበር ላይ የሚነሱ ሰዎች አሉ። እነዛን ሰዎች አንስተን ሌላ ሰዎች ስናስቀምጥ በዚህ ሂደት ውስጥ ፖለቲካል ዩዘሮችን እንፈጥራለን ማለት ፖለቲካዊ ተሸናፊ ሰዎች ማለት ነው። እነዚህ ሰዎች ደግሞ ዘማዊ ይዘሩግራን ድምፅ መፍጠራቸው አይቀርም እና ለኢትዮጵያ አይነት ደግሞ ፖለቲካል ኢንቫይሮንመንት ባለበት ሀገር ውስጥ እነዚህ ፖለቲካል ዩዘሮች ሌላ ቴንሽን አይፈጥሩም ያገሪት ውስጥ እና እንዳይፈጥሩ ውስጥ ምን ለማድረግ አስባለሁ? የአራት ዓመት ተማሪ ያጠራሁት ዩኒቨርሲቲ እና like for each side I have like አንዳንድ question ለአፈርማቲቭ አክሽን like ጋፕ አለ አላችኋ ታይም like it's gonna take time የሆነ ፕሮሰስ ነው አለና so ይሄ ፕሮሰስ like ይሄ አሁን ያለውን ጀነሬሽን like this generation ላይ እኛን ጀነሬሽን ሴቶች ሌላ ያደርግም ወይ ነው አንድ ጥያቄ። ለእነሱ ደግሞ ለሜንዳቶሪ ኮታ ደግሞ so like political የኛ ፖለቲክስ ኢንቮልቭ እያደረገ ነው አገር ነው like it changes kind of so ይሄ ቼንጁ like አዲስ ገቨርነር ሲኖር ወይም ፖለቲካል ፓርቲ ሲቀየር ምናምን የራሳቸው ሊኖራቸዋል on this thing like ሜንዳቶሪ ኮታ የሚባለው so ይሄ ቼንጅ like አሁን ለአምስት ዓመት ቆየ ብንል አሪፍ ሆነ ብንል ከዛ በኋላ ቼንጅ ሲኖር አዲስ ገቨርነር ሲኖር የራሱ ቪውስ ቢኖረው like how is it gonna be sustainable like sustainable ይሆናል? ሰብሳቢ ላይ ላዘጋጀችው በቅድሚያ ቴንኪው ማለት እፈልጋለሁ። በተጨማሪ ወርደቱን በዛሬ ክፍሉበት መንገድ አመሰግናለሁ። ለአቅራቢዎቹ በዛሬ እኔ የማቀርበው ጥያቄ አሁን ባለው ኢትዮጵያ ውስጥ አሁን ባለንበት መሬት ላይ ባለው እውነታ ካልቸር ማስፋት ካለን ከፖለቲካ ካልቸር ነው። ከዛ አንጻር ማንዳቶሪ የሆነ አስገዳጅ የሆነ ኮታ መጣል እንደ ኢትዮጵያ ውጤታማና ተወዳዳሪ ያደርጋል ወይ? ዘላቂነቱስ? አንደኛው ጥያቄ። ሁለተኛው እንደሚያነሳችሁት ጥያቄዎች አሉ። አፈርማቲቭ አክሽን ነው ከሆነ የፓርቲ ፍላጎት ነው ያለው። እንግዲህ ያስፈልጋል
የፓርቲዎች ፍላጎት ብቻ ሳይሆን በህግ ወጥቷል። ፖለቲካ ፓርቲዎች መተዳደር አለባቸው። የጋራ ምክር ቤቱ በመተዳደሪያ ደንቡ በተጨማሪ የአሰራር መመሪያ በምርጫ ቦርድ አውጥቷል። የአፍርማቲቭ አክሽኑ ጠቀሜታ አሁን የመጣ ውጤት ሁላችሁ ሁለቱ ወደ ላይ መታመን ያደርሰናል። የመጣ ውጤት አለ። በዛ ላይ ያን ውጤት ወደ ዘላቂ ለማድረግ ምንድን ነው የኢምፕሊሜንቴሽን ችግር ምንድን ነው የገጠመው? እነሱ ጥያቄ ምንድን ነው? ያንን ውጤት በዘላቂነት ውጤቱ መምጣት ካለበት ይህን ውጤት የመጣውን ውጤት ዘላቂ ለማድረግ የሚያስችል ያጋጠሙ ተግዳሮቶች ምንድን ናቸው? ምን ያስፈልጋል? እና በዛ ልክ ውጤቱን ማምጣት እንጂ የሚቻለው አስገዳጅ ሕግ በማውጣት ኦልሬዲ ፔናልቲ ከመጣል ውጪ የሚመጣ ነገር የለም። ያ ፔናልቲ ደግሞ አንደኛ ማህበረሰብ ውስጥ ያለው አመለካከት አለ፣ ያለ የፖለቲካ ባህል አለ። ሴቶች በራሳቸው ላይ ደግሞ የሚጥሉት ነገር ምንድን ነው? ባህሉ ጣለው ተጽዕኖ አለ። እነሱም ራሳቸው ደግሞ ለባህል ከባህል የመውጣት ስንባል አሁን ኦልሬዲ በዚህ በማካካሻ ብቻ የመጣ እንጂ ህግ ተብሎ ይመጣል። ስለዚህ ይህ እናትነት አለ አረጋ ስራ ብሎ እንኳን ሲገቡ ያለው ሁለተኛ አይደለም ወደ ፖለቲካ ሂደት ውስጥ መምጣት፣ ወደ ፖለቲካ ትግል ውስጥ መምጣት፣ ሌሎች ነገሮች ወደ ኃላፊነት መምጣት ከዛ በፊት ባለው ሂደት ውስጥ አብሮ የመሰባሰብ ሂደት ውስጥ ሀሳብ የመስጠት አረጋ ኃላፊነት የመሸከም የመወሰን ባይዘው ሴቶች ውሳኔ ሴት አካላት ስታምጣት ልዩ ውጤት አሁን ኢትዮጵያ ሁለት ለመናገር የመጡትን አይተናቸዋል። ወደዛ የመጡት ግን በምን አይነት መንገድ ነው ስታስብ እጅግ ፈታኝ ነው። ያን ፈተና ለማለፍ ደግሞ የሌሎች የማህበረሰቡ ድጋፍ አረጋ ሌሎች ባለድርሻ አካላት ድጋፍ በደንብ መታየት ይቻላል። ስለዚህ ህግ በማውጣት ሳይሆን ቢያንስ እነዚህ አስገዳጅ የሆኑ ህጎችን በማውጣት ቦታ በመጣል ብቻ የሚመጣ ውጤት አይደለም። ቦታ ከቃለ ቦታ በሴቶችን ወደ አመራር ወደ ውሳኔ ሰጭነት ማምጣት አይደለም። ኢትዮጵያ ወደ ብዙ ሀገር ወደ ብዙ ቋንቋ ጋር ነች አይደል? ኢትዮጵያ በዛ ልክ ይሄ ኃላፊነት ሼር ስትደራረግ በአንድ ሪጅን ውስጥ ቢያንስ ከብሔር ብሔረሰቦች ነው የሚመጡት። ስለዚህ ብቃትና እውቀት አቅም የሌላቸው ሰዎች ወደ አመራር አመጣ ቁጥር አይደለ የሚመጣውን ውጤት ጭምር ያንን በደንብ ታሳቢ ማድረግ ያስፈልጋል። ስለዚህ ብቃት ያላቸው አቅም ያላቸው እውቀት ያላቸው መስራት የሚችሉ ሴቶች አሉ። አዎ መምጣት ያለባቸው አስገዳጅ ቦታ ላይ ብቻ ሳይሆን መምጣት ባለባቸው ሂደት መምጣት መቻል ያለባቸው የሚለውን ነገር መውሰድ ያስፈልጋል። ሁለተኛ የቁጥር መጨመርና ማነሳት ነው። የቁጥር መጨመርና መቀነስ ውጤት በዘላቂነት ማምጣት ይችላል ብሎ ማሰብ ኦልሬዲ ቁጥር ከፍ ቢል የሴቶች የመወሰን አቅም ከፍ ብሏል ማለት አንችልም። ቁጥር ስላነሰ ደግሞ የመወሰን አቅማቸው አንሷል ማለት አንችልም። ስለዚህ ቁጥሩ ሳይሆን ታሳቢ መደረግ ያለበት በሚያመጡት ውጤት ልክ በሚመጣ ውጤት ልክ ነውና በዛ ልክ እንዴት ነው ያያችሁት ኢትዮጵያ ውስጥ? ስለዚህ ግንዛቤ ያስፈልጋል። ተደጋጋሚ ስልጠናዎች ያስፈልጋሉ። አረን ሌሎች ኃላፊነት የተወሰኑ ሴቶች እነሱን ደግሞ ለማምጣት ያላቸው መንገድ ማየት ያስፈልጋልና ከዛ አንጻር ብታይ ጥሩ ነው ማለት ነው። አመሰግናለሁ። የኔ ጥያቄ አሁን እያወራን ያለነው ለሴቶች ኢምፓወርመንት እስከሆነ ድረስ ሌሎች ሴቶችን ላይ ባክፋየር እንዳያደርግ መጠንቀቅ ነው። ማለትም አሁን ለምሳሌ 30% ማለት እነዛ 29% ሴቶች ምን ይሆናል የሚለውንም ማሰብ ያስፈልጋል። ለሴቷ ይጠቅማል ብለን እንወስድላታለን የሚለው ነው። ሁለተኛ ደግሞ ለምሳሌ 30% ምናልባትም ብለን ኢንትሮዲውስ ብናደርገው ያን ቁጥር ሴኪዩር ለማድረግ አዳጋች ሊሆን ይችላል። ስለዚህ ፖለቲካል ፓርቲዎች 30% አላሟላችሁም ተብለው ቢመለሱ የነዚህን ፖለቲካል ፓርቲዎች ፖለቲካ ውስጥ የመሳተፍ መብታቸውንስ አንጋፋም የሚለው ነው። አመሰግናለሁ። ስሜ ሲስተር አለም ዘላለም እባላለሁ። በሙያዬ ፕሮፌሽናል ነርስ ነኝ። የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት የሴቶች ክፍል ስራ አስፈጻሚና የህዝብ ግንኙነት ነኝ። እጅግ አድርጌ አመሰግናለሁ። በጣም ኢንተረስቲንግ ነበር በሁለቱም በኩል የነበረው። ቀጣይ ጀነሬሽን ሀገር ተረካቢም ስለሆናችሁ ስለ ሴቶች ያላችሁን አመለካከት
በዚህ ደረጃ አድጎ ስላየሁትና ዊዝ ኤቪደንስ ደግሞ ዓለም አቀፍም የአፍሪካንም የኢትዮጵያንም መመሪያና ደንቦች ታሳቢ አድርጋችሁ ላደረጋችሁት ነገር እጅግ አድርጌ አመሰግናለሁ። ለእኔም ስንቅ ሆኖኛል። ቴንክ ዩ። ያው ኮታን ማንዳቶሪ ኮታ ያስፈልጋል ከሚሉት የህብረተሰብ ክፍል ነኝ። እንደ ሴትም ጥያቄ ለአፈርማቲቭ አክሽን ነው የማቀርበው። ማካከሻ ፕሮግራሞች ወይም የማካከሻ እርምጃ በኢትዮጵያ ውስጥ ኦልሞስት ከ3 አስርተ ዓመታት በላይ ተተግብሯል። ብዙ ለውጦች እንደመጡ አምናለው። በትምህርት የተሻለ ሴቶች እንዲመጡ አድርጎልናል። በስራ እድልም የተሻለ ሴት በቁጥር ባላንስ እንዲደረግ እና ተጨማሪ ቁጥር ተሰጥቷቸው የሚያልፉበት ሁኔታ በመኖሩ በብዙ ተቋማት ላይ ሴቶችን አይተናል። ይሄ በጎ ተጽዕኖ ነው። ለውጦች አሉ፣ ይሄ የሚካድ አይደለም። ግን ቀጣይ ሰስተኔብል ዴቨሎፕመንት ፍትሃዊ የሆነ እኩል ተሳትፎን እናረጋግጣለን የሚለው ጋር አይጋጭባችሁም ወይ? እዚህ ላይ ሀሳብ እንድትሰጡኝ ይፈልጋለሁ። ሌላው የማህበረሰብ ችግር በግንዛቤ ብቻ ይፈታል ወይ? እንደዛ ቢሆንማ ህግ ባልነበራት ነበር ይቻ ሀገር። ህጎች፣ አሳሪ ህጎች ሲኖሩ ማህበረሰብ መንቃት ይጀምራል፣ ለህግ ተገዥ ይሆናል ማለት ነው። ስለዚህ ትላንት እኮ ግርዛት ኢትዮጵያ ውስጥ እኮ ኖርማል ነበር። ትላንት እኮ ሌሎች የሴቶችን የጠለፋ ስርዓቶች ኖርማል ነበር። አሁን ግን እንደዛ ማድረግ ይችላል? ህጉ ይፈቅድለታል? አይፈቅድም። ህግ ያለው ነገር ማህበረሰቡ እንዲነቃ ያደርገዋል። እውነት በዛ ልክ አሁን ማህበረሰባችን ትላንት በነበረበት ደረጃ ነው ወይ? በእያንዳንዱ አርብቶ አደርና አርሶ አደር ቤት ምሁር ሴት የለችም ወይ? ስለሌለች ነው ወይ ያልመጣችው? ገፊ ምክንያቶች ስላሉት ነው የሚል ነገር ስላለኝ እሱን እንዴት እንዳያችሁት እንድታብራሩልኝ ነው። ሌላው በአፈርማቲቭ አክሽን የሚመጡ ሴቶች ሰንበዲ ነው የሚያመጣቸው። ሰንበዲ ሲያመጣ ደግሞ ሰንበዲ ይመልሳታል። እኔ ነኝ ያመጣሁሽ ትመለሻለሽ የሚል ነገር አይፈጥርም ወይ? በመብቴ ከመጣው ወንበሩ ዛስ ማይ ፕሌስ በመጣሁበት ቦታ ላይ የወከልኩት ማህበረሰብ ስላለ ይገባኛል ብዬ አይደለም ወይ የምቀመጠው? እሱን እንዴት እንዳያችሁት ነው። ሌላው አሁን እንደተባለው የፖለቲካ ፓርቲዎች ኢትዮጵያ ውስጥ ከ70 በላይ ናቸው። 70ው በወንድ ጾታዎች ነው የሚመራው። እንዳይጸድቅ ያደረገው አንዱ ጫና እሱም ነው። ምክንያቱም እነሱ አናገኝም ብለው ያሰቡበት የራሳቸውን መንገድ አለ። ኢቨን ሲቀርብ የነበረበት መንገድ ባሎቻቸው አይሰጡም ነው እና ፔንፉል ነው ማለት ዓለም በደረሰበት በ21ኛው ክፍለ ዘመን አሁን ሴቶች መምጣት አይችሉም። እውነት ምሁር ሴቶችም ስለ አቅምን እንዴት ነው ኢንተርፕሬት የምታደርጉት? ለምሳሌ አቅም ከትምህርት አንጻር ነው ቅድም ስታብራራ የነበረው እና የዓለም ታሪክ ምሁራኖች ብቻ ነው የመሩት ብሎ ማሰብ ይቻላል ወይ? ዊሊንግነሱ ወይም ደግሞ መሪዎች በተፈጥሮም አለ አይደለ? ብዙ ታሪክ የሰሩ የ100 ዓመት ታሪክ አይደለም ዓለም ያላት ብዙ ታሪክ የሰሩ ያልተማሩ ሰዎች ግን የማህበረሰብን ችግር ከማየት የወጡ ገበሬዎች፣ አርሶ አደሮች፣ ላባደሮች የትኛውም አካል እኮ የዚችን ዓለም ፖለቲካ ቀይሯል። ለሴቶች ሲባል ግን የምትመዘዝ ቀይ ካርድ በምን መልኩ ነው የምታዩት? በጣም ደስ ብሎኛል ስለነበረው ነገር አመሰግናለሁ። በመጀመሪያ ሴሶ ድርጅትን እጅግ በጣም ልናመሰግን ይገባል። እንደ ኢትዮጵያ ምርጫ ሂደት ላይ ትልቅ የለውጥ አሻራ ያደረገ ድርጅት ነው እና የሴቶችንም የፖለቲካ ተሳትፎ ኢምፓወር ከማድረግ እና በተደራሽና በአካታችነት በመስራት ድርጅቱ እጅግ በጣም ብዙ ስራዎች የሰሩ ናቸው። አስተባባሪዎችም እዚህ ጋር ያሉ እንግዶችንም ተከራካሪ ቡድኖችንም እጅግ በጣም ልናመሰግን ይገባል። ቤቱ የነገ ፖለቲከኞችንን የሀገር መሪዎችንና አካዳሚክ ፐርሰን የሚወጣቸው እንትኖችን ነው የያዘው፣ አባላቶችን ነው የያዘው እና እኔ አሁን በተነሳው መከራከሪያ ነጥብ ላይ ያለኝ እህቴ እዚህ ጋር ነካክተዋለች። የእሷን ሀሳብ ሰከንድ አደርጋለሁ። ከዛ ጋር ተያይዞ የማንዳቶሪ ኮታ ደጋፊ ነው። እዛ ላይ ነው ያለኝ ሀሳብና ጀነራሊ ሴቶች ላይ ያለውን ሂደት ይህንን ደማችን ውስጥ ያለውን ለ50-40 ዓመት የተተከለውን ተጽዕኖ ነቅሎ ለማውጣት እና ያንን ፓስ አድርገን ፊት ለፊት ለመውጣት ሴቶች የመጣችውን ሴት ራሱ አግኝተን ፊት ለፊት እሷን ለምሳሌ ወይም ለሞዴልነት ለማብቃት ናቸው። ያ ለምንድን አንድ ምሳሌ ማንሳት እፈልጋለሁ። ሁለት ከትልቅ አካዳሚክ ፐርሰን የተወጣጡ ባልና ሚስት
ሁለት ባልና ሚስቶች ለመወዳደር ቁጭ ባሉበት አውድ ላይ ሚስት ለውድድር ቀርባ ባል ለተፎካካሪዋ ድምፅ ይሰጣል ማለት ነው። ከዛ በኢንፎርማል መድረክ ሲጠየቅ ባል ምንድን ነው ያለው? ቤት ሲሄድ ማን ይቀበለኝ፣ ልጆቼ ማን ኬር ያለ፣ ማን ቡና ይቀበለኝ ሁላ። ሁለቱም አካዳሚክ ናቸው። ይሄ በስር እንደ ኢትዮጵያ እኛ የተተከለ ብዙ ስራ የሚጠይቅ ስራ ይጠበቅብናል። ኳሊቲ የተደገፈች ሴት አቅሟን እምቅ ኃይሏን ሁሉ ይዛ ቤት የተቀመጠችውን በምን እናውጣት? ማምጣት አልቻልንም። በዛ አልፋ የመጣችን ሴት እንደ ቃል ራሱ ምን ይላል? የሴት እህቶቻችን አይን እይታዋ ጥልቀቱ የወንድ እጥፍ ነው የሚል አባባል። ስለዚህ ይህንን ሁሉ ስቴፕ አልፋ የመጣች ሴት በአመራርም በአካሄድም በአያያዝም እኮ የወንድ እጥፍ ናት ማለት ነው አንዷ። ስለዚህ ሪያሊቲውን እና ነጩን ስናወራ ደግሞ በፖለቲካ ውስጥ አለው። ስድስተኛው ሀገራዊ ምርጫ ላይም ነበርኩኝ። ብዙ የሴቶች ተሳትፎ ሳደርግ ሴቶቻችን የመንግስት ሰራተኛ ሆነው በጣም የቤተሰብ ኃላፊ ሆነው ሲሰሩ በፖለቲካ ኢንቮልቭመንታቸው በጣም ብዙ ተጽዕኖ ይደርስባቸዋል። ያንን ተጽዕኖ እራሱ እንደ ሀገር የሚያረጋግጥልን እና ኮንፍሮንት እንድናደርግ የሚረዳን ህግ ነው፣ ኮታው ነው። ኮታው ሲቀመጥ እኮ አንዳንድ ፓርቲዎች ኮታን መሰረት ያደረገ ቁጥር ለማሟላት ወይም አንዳንድ ነገሮችን ለማግኘት ለቁጥር ይሄዳሉ ይባላል እንጂ ቢያንስ ሚኒመም ሪኳየርመንት ፈርስት ዲግሪ ይጠይቃል። ስለዚህ ሌላውን በሴትነቷ በኔቸሪ በግብአት ገብታ አቅሟን ታወጣለች፣ ከዛ ሰስቴን ታደርጋለች። ስለዚህ በዚህ በፖለቲካ ተጽዕኖ ከፊት በመጣው ወይም ደግሞ በነበረብን ሂደት ያለውን ተጽዕኖ ለመፍታት ደግሞ ምን ያስፈልገናል? ህጉ ያስፈልገናል። ስለዚህ እነዚህ ሴቶች ምን ብለው ያነሱ ነበር? በምርጫ ሰዓት የሚደርስባቸው ተጽዕኖ ከባድ ነው። ተጽዕኖ ሴት ላይ ብቻ አይደለም። እንደ ኢትዮጵያ ፖለቲካ በፓርቲ ውስጥ ያሉ ሴቶች ላይ ብቻ አይደለም በመሰረቱ ተጽዕኖ፣ ግን የሴቶች ይበዛል፣ በጣም ድርብ ይሆናል። አንዱ የወንድ ላይ የሚደርስ ተጽዕኖ ሴቷ ላይ ሲመጣ እጥፍ ነው የሚሆነው ማለት ነው። ስለዚህ ያንን ተጽዕኖ በህግ ነው ኮንፍሮንት ማድረግ የምንችለው። ከስራዬ ተባረርኩ፣ ደሞዜን ተከለከሉ፣ እቤት ላይ ያለ የፋሚሊ ተጽዕኖ መጣብን፣ በፖለቲካ ተሳትፎ ስትል ቢያንስ የቤቱን እንኳን ያው የእኛ ሀገር ባህልም ምኑም ይፈታዋል፣ ግን ደግሞ ውጭ ላይ ያለውን በስራዋ በደሞዟ በምኗ የሚመጣውን ይሄ በምርጫ ጊዜ የሚከሰቱ ፕሪሌክሽን ላይ የሚደርሱ ተጽዕኖዎችን ኮንፍሮንት ልታደርግ የምችለው በህግ ኮታ አለ። በኮታ ነው የገባችው። ያንን በጋራ ተቀራቅራ ቢያንስ ለውጥ ልታመጣ ወይም ደግሞ አልፋ ልትደርስ ትችላለች። ስለዚህ በእነዚህ ሁሉ ተጽዕኖ ምክንያት ያነሰውን የሴቶች የፖለቲካ ተሳትፎ ቁጥር ማነስ፣ ድምጿን እሷ ልጅ የምታሰማው የራሷን ድምፅ በራሷ የማሰማት ሂደት ለውጦች ልናመጣ የምንችለው እንጂ ጎርጉረን እቺ ህግ ካለች ይሄ ይቀጥል ወይም ደግሞ በዚህ ዲፔንደንሲ ይፈጥራል ነው። በቃ ለውጥ እኛ ሀገር እንደ ኢትዮጵያ በጣም ረጅም ጊዜ የተተከለ ነገርን ለመንቀል ስለሚያስፈልገን ያንን መሄድ አለብን። ከዛ ጋር ጎን ለጎን ደግሞ ያው አፈርማቲቭ አክሽን ለውጥ ስላለው ጎን ለጎን መሄድ አለበት፣ ከስር መቀጠል አለበት እና የገቡ ሴቶችን ደግሞ ቢሰራባቸው ይቀጥላሉ። አሁን የለውጡ መንግስት በነበረው በስድስተኛው ሀገራዊ ምርጫ 50% ፓርላማ ላይ ሴቶቻችን ቁጭ ብለው እኔ ትልቅ መድረክ ላይ ትላልቅ የሲኒየር ሴት ፖለቲሽያን በተቀመጡበት ጠይቄያለሁ። ለምንድን ነው በምርጫ ሰዓት የዛኔ የነበሩ 50% ሴቶች አዘ ሆነ ሂደት በኋላ የሉም? ምንድን ነው ሩታ የምትፈታው? ራሷን የቻለች አንድ ችግር አለ፣ ብዙ ችግሮች ቢኖሩ። ስለዚህ እኛ እንደዚህ አይነት እንቅስቃሴዎችን ችግር ለመፍታት ያስችለን ዘንድ የምንሄድበትን ርቀት ማየት አለብን። በጣም እናመሰግናለን። ጎበዞች ናችሁ፣ በዚሁ ቀጥሉ። የነገ ሀገር ተረካቢዎች፣ ሀገራችንን በትምህርቱም በታሪኩም የኛ ትልቅ ሰፊ ሀገራችንን በብዙ አይነት ዳይሬክሽን ነው የምንመራው እና በትምህርትም በታሪክም በእውቀትም በአባትነትም በብዙ መንገድ ስለምንመራ እዛ ውስጥ እናንተ ለዛ የምናያችሁ አይን አላችሁና ለዛ ደርሳችሁ አመሰግናለሁ። ነው ጥያቄ ማለት ሰው አንደኛው ጥያቄ ለማንዳቶሪ ጀንደር ኮታ አርጊው ላደረጋችሁ ግሩፕ ይሆናል። ሪያሊቲ እና ኢትዮጵያ ውስጥ በጣም ተደራራቢ
የስራ ኃላፊነት አለባቸው ሴቶች ካያቸዋቸው ከአንድ ምርጫ በኋላ የቆዩ ኦር ከአንድ ተርም የስልጣን አገልግሎት በኋላ እናያቸውም። ያ ምንድነው በተደጋጋሚ ተደራራቢ የስራ ኃላፊነት አለባቸው። በማንዳተሪ ጀንደር ኮታ የምናስገባቸው ሴቶች ይህንን የተደራራቢ የስራ ኃላፊነታቸውን ኮንሲደር ያደረገ ምን አይነት ሚቲጌቲንግ ሜካኒዝም፣ ምክንያቱም ይመጣሉ ሪዛይን ያደርጋሉ መቋቋም ስለማይችሉ ከቤትም ከውጭም። ይህን በጣም ብዙ ትሬኒንጎችን ስንሰጥ የምንሰማው ኃላፊ ነበር ከ3 ወር በኋላ እቤትም ከውጭም ለፍቻ አይሆንም አይነት ተንደንሲዎች ያላቸው ሀሳቦች ስለምንሰማ ነው። ምን አይነት ስትራቴጂ አላችሁ የሚለው ነው ለእናንተ ማቅረብ የፈለኩት። ለአፈርማቲቭ አክሽን ፕሮፖነንት ዋይ ዊ ኦልዌይስ ፕሪዝም ኢንኮምፒተንስ። አንደኛ ሴቶች ሲባሉ አለመቻል አለማወቅን ለምን ፕሪዝም እንደሚደረግ እና ሪበት ለማድረግ እንደምንጠየቅ ሴቶቹ ግልጽ አይሆንም ሁሌም። እኔ እንደ ህግ ባለሙያ ማትማቲክስ ብጠይቁኝ ያድድን ነው ምንም ነገር ምክንያቱም ሙያዬ ስላልሆነ ማለት ነው። ሴቶች እና ወንዶችን እንደ ሊትመስ ፔፐር እየነከርን ሂዝ ኮምፒተንት ሺዝ ኖት ኮምፒተንት የምንልባት ስታንዳርድ ምንድን ነው? ፈርስት ኮስችን ኤንድ ዋይ ኦልዌይስ ፕሪዚዩም ሴቶችን ኢንኮምፒተንት እንደሆኑ። ሁለተኛው ጥያቄ የዩኤን ፕሬዲክሽን አለ። ዩኤን ውመን 2024 ላይ ያወጣው ፕሬዲክሽን አለ። በዚሁ አፈርማቲቭ አክሽን ኢምፕሊመንት ይደረጋል ኤቭሪዌር፣ እኛም ሀገር አለ። በዚሁ ከቀጠል 130 ዓመት ይጨርሳል ጀንደር ኢኳሊቲ። የ2024 ዓመት ሪፖርት ነው which is before 1 year ማለት ነው። ቅድም ወንድሜ ዳዊት ይሄኛው ጀነሬሽንስ ብሏል። እንደ አንድ የዚህ ጀነሬሽን አባል አፈርማቲቭ አክሽን ለእኔ ምን ኮንትሪቢዩት ያደርጋል፣ እንዴት ነው ፔሱን ልንጨምር የምንችለው የሚለውን ነው መጠየቅ የፈለኩት። ቴንክ ዩ። ላመሰግን እፈልጋለሁ። በመቀጠል ደግሞ ሁለቱ ወንድም እህቶቼ እንደዚህ አይነት ትልቅ ሜሴጅ የወሰድኩበትን ክርክር በማድረጋችሁ እናንተ በአክብሮት አመሰግናለሁ። ይህን ካልኩ በኋላ እኔ ለጤናና ለትንሳኤ ከዛ በፊት ለሞዴሬተር አንድ ጥያቄ ንግግር ሲያደርጉ ሰምቻለሁ እና ሪሊ አሁን ባለንበት ሰዓት ላይ ከቶታል ፖፕሌሽን የሴቶች ቁጥር 49.1 ወይ 2 ነው ወይ ይህን ነገር መረጃ ውስጥ ከየት ነው የመጣው? እኔ ከዛ በላይ ቁጥር እንዳለ ነው እና ቢቀስ ሶስት ካለ ይሄንን ቢያሳዩ ነው። ለምን እዚህ ጋር ያለው ሀይል በአብዛኛው አርቲስቶች ነው። ከኔ ጀምሮ የተሳሰ ፊገር ኢንፎርሜሽን ጋር ምስክር አንጻር ነው ይህ መረጃ ይነግሩ ነው። በመቀጠል ደግሞ ለሁለት አስገዳጅ ወይም ደግሞ ይሄ ማንዳቶሪ ኮታ የሚለው ጉዳይ ላይ ለጤናና ለትንሳኤ ጥያቄ መልሰው ከብቃት ይልቅ ቁጥርን መሰረት ያደረገ ነው። አሁን ባለንበት የውድድር ዘመንና ዳይናሚዝም ደግሞ ቁጥር ብቻ ከሆነ ሀገርን በፖለቲካ፣ በኢኮኖሚ፣ በባህል በሁሉም ነገር ከማሻገር አንጻር ኮታን አስፈላጊነት እንዴት ነው ያያችሁት? ሎካል ሌቭል ቢሆን ሪጂናል ሌቭል ቢሆን ናሽናል ሌቭል ቢሆን ኮንቲኔንታል ቢሆን ግሎባል ነው። ስለዚህ እንዴት ነው ይሄ ሞር ኮታ ከሆነ ቁጥር ነው፣ እጅ ማውጣት ከሆነ እጅ ማውጣት ነው፣ ማውረድ ከሆነ ማውረድ ነው። ይሄ ጉዳይ እንዴት ነው ያያችሁት? ኮታ ሲስተም በፓርላመንት ቢሆን በየትኛው በሊደርሽፕ ላይ ቢሆን በየትኛውም ቦታ ላይ ተጠቅመው በኢኮኖሚ፣ በፖለቲካ፣ በማህበራዊ የተሻለ ውጤት ያስመዘገቡ አገራት አሉ ወይ? ካሉ ደግሞ ብታሳዩ። ቅድም ሩዋንዳ የሆነ አንጎላ ምናምን ያላችሁት ነገር አለ። ቁጥሩን ፐርሰንት ተቀምጧል፣ ግን ውጤቱ የመጣው ውጤት ሞር ፎከስ እናደርገው አውትካም ላይ ስለሆነ መጠቢያን በደንብ ብታሳዩ የሚል ሀሳቦች ጥያቄ ላይ ማለት ነው። ሁለተኛው ጥያቄ ባልሳሳት ለመሳይ ነገር ይላል ይመስለኛል እና ይሄ ማካካሻ ወይም ደግሞ አፈርማቲቭ አክሽን ከሚለው ውስጥ አንድ ጥያቄ ልበል። እዚህ ሲዳማ ብሔራዊ ክልላዊ መንግስት ውስጥ ሁለት ሴቶች አሉ። ሁለቱም ሴቶች በአፈርማቲቭ አክሽን ደግሞ ወደ ሊደርሺፕ ፖለቲካ ለማምጣት አንዷ የአካባቢ ተወላጅ የሚል ነገር አለ የኢትዮጵያ ነባራዊ ሁኔታ፣ አንዷ ደግሞ ከሌላ ክልል የመጣች ሊባል ይችላል።
ይሄንን ጉዳይ በምን አግባብ ነው አስታርካችሁ የትኛዋን ነው የምትወስዷት? ህጉ የአካባቢ ተወላጅን የሚል ነገር ይመስላል። ኢቭን አፈርማቲቭ አክሽን ሴትን ከወድ ሴትን እንኳን ቀር ማለት ነው። ሁለቱ ሴቶች ፖለቲካሊ ኮምፒታንት ሆኖ ቢመጡ እንዴት ነው ይሄን አስታርካችሁ ማስኬድ የምትችሉት? አንደኛ ጥያቄ። ሁለተኛ ጥያቄ ደግሞ እንግዲህ አፈርማቲቭ አክሽን ላይ ወንድና ሴትን ወደ ተለያዩ ቦታ ላይ ለማምጣት በሜሪት ከሆነ ለትምህርት ዝግጅት፣ ለልምድ የተለያዩ የብቃት እንትኖችን ክራይቴሪያዎችን በወሰናችሁ ሴት አላችሁ። ቅድም ያለው ሜሪት ላይ ከሆነ ትምህርት ዝግጅት አለ፣ ልምድ አለ፣ የኤዱኬሽናል እንትኑ ባክግራውንዱ አለ። ምሳሌ ሂስትሪ ከሆነ ሂስትሪ፣ ሎ ከሆነ ሎ ያን ስፔሲፊካሊ ለማድረግ አንዳንድ ደግሞ ከታችን ቅድም ያነሳችሁ ሀሳብ አለና ከኔ በፊት የተናገረችው አፈርማቲቭ አክሽንን አይቀበልም። እኔ በራሴ አቅም ማንኛውም ወንድ ወደ ፖለቲካ መምጣት አለብኝ፣ ምን መገዛ ሊደረግልኝ አልፈልግም የሚል ነገር ይመስለኛል። እንደዚህ የሚሉ ሴቶችም አሉ። እንደዚህ አይነት ነገር ካጋጠም እንዴት ነው ሶልቭ ማድረግና ወደ እንትን መውጣት ይችሉ። ሴም እንደገና ደግሞ አፈርማቲቭ አክሽንን ተጠቅመው ቅድም እንዳልኩኝ ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ ለውጦችን ያመጡ መሬት ላይ ለውጥ ያመጡ ሀገራት ካሉ ደግሞ ከነዚህ ደግሞ ብታሳዩ ውጤት ላይ ሞር ፎከስ ስለምናደርግ ማለት ነው። አመሰግናለሁ። ምላሽ ከመሄዳችን በፊት እኔ ላይ ቀረበ አንድ ጥያቄ ስላለ እሱን ክላሪፋይ ላድርግና ልክ ነው 49.9% የኢትዮጵያን ፖፑሌሽን ሼር የሚያደርገው የፊሜል ፖፑሌሽን ነው ብያለሁ። ይሄ በ2024 የወጣው የወርልድ ባንክ ኤስቲሜት ነው። ኦፍኮርስ ኒርሊ አሁን በቅርብ የተደረገ ምንም የፖፑሌሽን እነዚህ የውጭ ድርጅቶች በሚያወጡልን የኤስቲሜሽን ላይ ቤዝ አድርገን ነው ልንናገር የምንችለው ነው። የ2024 የፖፑሌሽን ኤስቲሜት ላይ ወርልድ ባንክ 49.9%ቱ ፊሜል ፖፑሌሽን ነው ብሎ ነው የዘገበው። ኦፍኮርስ 2025 ላይ የላይቭ ፖፑሌሽን ትራከር ዴታቤዝ ላይ ደግሞ 50.2%ቱ ፊሜል ፖፑሌሽን ነው ብሎ ደግሞ ሪከርድ አድርጓል። ዊ ኒድ ክሊር የተደረገ ስቴቲስቲካል ዳታ ያስፈልገናል። ይሄ ደግሞ ሴንሰስ ባለመሰራቱ የተነሳ በኤስቲሜሽን ላይ ነው ቤዝ የምናደርገው። አይ ሆፕ ክላሪፋይ እንዳደረኩኝ። ብዙ ጥያቄዎች ተነስተዋል። ጀነራላይዝ አድርገን ለመመለስ ያክል አንደኛው ስፓርክ ተደርጎ የነበረው ጥያቄ ምንድን ነው? ለምንድን ነው ኢንኮምፒተንስን ፐርሱም የምናደርገው ወይም ደግሞ ስለ አፈርማቲቭ አክሽን በተናገሩ ቁጥር አውቶማቲክሊ መጀመሪያ የሆነ ኢንተርናላይዝ የሆነ እንደማትችል ወይም ደግሞ ኢንኮምፒተንት እንደሆነች አድርገን የምናስበው ለምንድን ነው የሚል ጥያቄ ተነስቷል። ክላሪፋይ ማድረግ የምንፈልገው ፖይንት እዚህ ጋር ኤምፋሳይዝ እያደረግን ያለ ነው ኢንኮምፒተንሷን ወይም ደግሞ እሷ ስለማትችል እናስፈንጥራት ወይም ደግሞ የሆነ ካይንድ ኦፍ ድጋፍ እንስጣት ሳይሆን ፎከስ እያደረገ ያለው አፈርማቲቭ አክሽን ወይም የኛ የክርክር ርዕስ ዌጇ ላይ ነው ወይም ደግሞ የሚጣልባት ዌጅ ወይም በሶሳይቲ በማህበረሰቡ ላይ ያላት ተጽዕኖ ወይም ደግሞ ጫና ላይ ነው እንጂ ፎከስ ያደረግነው ኢንኮምፒተንስ ላይ ያደረጋል። ለምሳሌ የሆነ ሩጫ ልንጀምር ብለን ዊ ካን ሴይ ላይክ የሆነ በጣም የሚመች ክቢ የሆነ ናይክ ወር በጣም የሚመች ጫማ ያደረገ ሰውና ጀርባው ላይ በጣም ትልቅ ድንጋይ የተደረገባት ሰው እኩል ሩጡ እንደማለት። ያው መጀመሪያ የተጠየቅነው ጥያቄ በእርግጥ ኮታ ሴቶችን ቁጥር መጨመር ወይም በኮታ ሴቶችን ቁጥር መጨመር ኢንፍሉዌንስ ያመጣል ወይ እና ደግሞ ዲሲዥን ሜኪንግ ፓወራቸው ራሱ ላይ ምን አይነት ተጽዕኖ አለው የሚለው ነገር ነው። አዎ ቁጥር መጨመር ተጽዕኖ ያመጣል እና ይህንን የምንልበት ምክንያት ምንድን ነው? አንደኛ ነገር ውክልና ለማግኘት ራሱ ቅድም ስናነሳው ነበር በራሱ የራሱ ይዞት የመጣው ችግር አለ እና አሁን ላይ ሀገራችን ላይ ደግሞ ሴቶች በበቂ መልኩ ተወክለናል ብዬ አላስብም እና በአፈርማቲቭ አክሽን የምናደርጋቸው ነገሮች ደግሞ አንዱ ምንድን ነው ማስተማር ማለት ሴቶችን የተሻለ እሺ ቅድም እንዳጋጣሚ ሆኖ እዚህ ጋር የተጠየቅነው ምን ያክል መሰል ጥያቄ እንዳለ አስተውለን ነው እና ቅድም እዚህ ጋር ያለው ወንድማችን አውትካሙ ምንድን ነው? ለምሳሌ የተለያዩ ሀገራትን የሚያስተዳድር ህግን አውጥቷል። እንዲሁም ደግሞ ጂቢቪዎችንም ለተጨማሪ አርቀዋል። ከዛ በተጨማሪ ደግሞ ቅድም ላነሳኋቸው ሚቲጌቲቭ ሰርከምስታንስ ሆኖ ሊያገለግሉ ይችላል ብለን ያነሳናቸው ነው ሶሉሽን ይሆናሉ ብለን ላነሳናቸው ነገሮች አንዱ እነሱ ያደረጉት ነገር ምንድን ነው? ማተርኒቲ